ማን ነው ኤክስፖዝ የሚያደርገው ካላችሁ እነሱን ያጋለጠው ከሷ ይልቅ ማለት ነው። ከሷ ይልቅ እነሱን ነው የሚያጋልጠው። ምክንያቱም የፈሩት ነገር አለ። ኤክስ ሙስሊም ሲባል በጣም ነው የሚዋንኑት፣ ይጨንቃቸዋል፣ ኢቭን ከሌላው በላይ ማለት ነው። ምክንያቱም ከውስጥ ነው የወጣው፣ ሁሉንም ነገር ያውቀዋል። ገባሽ? ምስክርነቱ ራሱ ፓወርፉል ነው፣ ኃይል አለው። ዳትስ ዋይ እና ምንም አልታመመችም። ሺዝ 100% ሄልዚ ጤነኛ ነች። የምታወራውን በደንብ የምታውቅ ልጅ ነች። ውሸታም ናቸው፣ አጭበርባሪ ናቸው። ብርድ ብርድ ነው ያላቸው። ብርድ ብርድ እያላችሁ ደግሞ ትቀጥላላችሁ። 21ኛው ክፍለ ዘመን ውስጥ ነው የምንኖረው። እኛ የዋሻ ሰዎች አይደለም፣ የኬቭማን የሚባለው አይደለም ወይ የነ ሉሲ ዘመን ላይ አንኖርም እኛ። ታንክ ዩ እኮ አሁን እኔ አይደለሁም ካለች ምንድነው ማስረጃቸው? ይሄም እኮ መልክ የኔ ነው እንደዚህ የኔ ነው ግን እኔ አይደለሁም ብትላቸው እሱ ራሱ ማስረጃቸው ምንድነው? እሱ እኮ አይደለም ፖይንቱ። ሆነም እኮ እሷም ባትሆን እኮ አይመለከታቸውም ነው የምልሽ። ትሁንም አትሁንም አይ እሱ እንግዲህ ይሄ የእስልምና ችግር ነው። ምክንያቱም አላህ ሰው ሲጎድል እሱ ራሱ እንትን ሲጎድል አንድ ሰው ሲጎድል እሱም ስለሚጎድል ነው። ነዛ ነው ምክንያቱም ያለ ህዝብ ቁጥር ኔቨር ያንን እምነት አይኖርም፣ ባዶ ስለሆነ ነው። ያ እኮ ነው የሚያስጨንቃቸው እኮ ይሄ ነው። አዎ አይ ልጅቷ ተሳስታለች ከቅድሙ። ምናልባት አንድ ሁለት ታሪክ አውቃለሁ እኔ በጣም እውነተኛ ታሪክ ማለት ነው። የዛሬ 2020 ላይ ማለት ነው። ምን ሆነ መሰላችሁ? ሳኡዲ ውስጥ አግብታ ወልዳ ምናምን የኖረች ሙስሊም ሴት ነበረች፣ ሙና ኸሊፋ የምትባል ቴሌግራም ንጽጽር ላይ የነበሩ ያውቋታል። ትልቅ ሴት ናት፣ ባለ ልጆች ናት ምናምን ነገር እና እንዲሁም ፕሮቴስታንቶች በተሻለ ከኛ ይበልጥ ያውቋታል። እዚህ ሚዲያ ላይ ሙሐመድ እውነት ለሁሉ በደንብ ያውቃታል፣ ሌሎችም ማለት ነው። እሷ ልጅ በነገራችን ላይ ልጆች አሏት ምናምን ከእስልምና ወጣች። በቃ አግኖስቲክ ሆነች፣ ወጣች ከእስልምና። የእውነት ነው የምላቸው ሙስሊሞች እነዚህ መምህሯን ነው አበባ መምህሯን ነው አይደለም ከአንድ ሴቷ ልጅ ጋር የወጣቸውን አይደለች የምትዩ? አይደለም ቴሌግራም ላይ ሳኡዲ ውስጥ ነበር የምትኖረው፣ ልጆች አሏት ምናምን ነገር። ከዛም መላቸው ቴሌግራም ላይ የነበሩ ትልልቅ ኡስታዞች መልስ ሰጧት፣ አሳደዷት ምናምን በአንድ ወር ውስጥ ማለት ነው። በቃ ወደ ሰማይ ትወጣ ወደ ምድር ታችኛው ክፍል ትወረድ አይታወቅም። ድራሿ ጠፋ። አሁን 5 ዓመቷ አከጠፋች። በታምኑም ባታምኑ ድራሽ አባቷን ያወደሟት ማለት ነው። እንደዚህ አለ አይደለ አሉ በጣም ብልህ ልጆች አሉ። አሁን አንድ ቦታ ላይ ቁርአን ሐፍዛ ምናምን እያስተማረች ተማሪዎችን ደረሳ የሆነች አንድ እህት አለች ማቃት እኔ ይሄ የምስክር ወረቀት ምናምን ሽልማት ምናምን ያቀረቡላት። እኔ እንደውም ቢገድሉኝ እንኳን ለምስክርነት ከጊዜ በኋላ ታወጫዋለሽ ብላ ቪዲዮ ፎቶ ምናምን ብዙ ነገር ልካልኝ አስቀምጫለሁ። ልጅቷ ይቺ ልጅ ማለት ነው ስለሷ ማውራት ይከብዳል ማለት ነው። እና እናቷ ክርስቲያን ሆነች እና አባትየው በመስቀሉ እንቃርጎ እናቷን ሊገድላት ሲል አለች እኔ ይሄንን ልብሱን ሲይዘው ከታች ልብሱ ሲወልቅ አለች አፍሮ ምናምን ጎንበስ ሲል እናቴ በዛ ሮጣ በዛው ሄደች። እናቷ አለች አሁን ድረስን ያወራታለሁ እስከ ቅርብ ጊዜ ድረስና የእውነት ነው የምላችሁ። በቃ በጣም ነው የሚፈሩት ልጅ የእውነት ዝሌካዬ እንደው ማለት በቴሌግራም የምትመጪ ያለውን ነገር አጋራሻለሁ። ከሷ አሁን እሷ ዩኒቨርሲቲ ገብታለች ምናምን 3 ዓመት ምናምን ያልፋታል። በቃ እኔ ፈጣሪ ከፈቀደልኝ ተሟጋች ነው የምሆነው ነው ያለችው። በእምነት ላይ ይሰራለሁ ለቤተ ክርስቲያን ተጠመቂ ያለች። ያም የሆነው ደግሞ ከኢትዮጵያ ውጭ ነው። ምክንያቱም አሁን ኢትዮጵያ ግብጽ ሆናለች። ግብጽ እኮ ኤቲስቶችን ራሱ ከእስልምና ወደ ኤቲስትነት የሄዱትን ራሱ እያሰረች ነው። ብዙ ሰዎች ያስራለች። እኔ ማውቀው ራሱ አንድ ወጣት ታስሯል ከእስልምና ወጥቶ እስልምናን በመሞገቱ የ9 ዓመቱ እስር ቤት ይፈታል፣ ይታሰራል፣ ይፈታል፣ ይታሰራል። ያው አሁን ደግሞ 10ኛ ዓመት አስረዋለች። አሁን እንኳን የት እንደደረሰ አይታወቅም። እስር ቤት አድራሻው ነው የወደመው። እና እንደዚህ ማሳደድ በቃ ሰው በነፃነት ይኖር፣ በቃ የሰው ሰብአዊ መብት ይከበር። በቃ ሁሉም ሰው የራሱን ሀሳብ ማንሸራሸር ይችላል በእውቀት ማለት ነው። ስድብ ምናምን እኔ መተቸት አልደግፍም። ልጅቷ አሁን ወጣ እኮ
አንዱ ያላትን እየተናገረች ነበር። እኔ ብዙ ደንቆሮ አይቻለሁ፣ እንደናንተ ነብይ ደንቆሮ የለም። ተመልከቱ። አስተፍሩላህ ይላሉ እነሱ ደንግጠው ማለት ነው። እንደዚህ ምን ማለት ነው? አስቡት፣ አንድ ክርስቲያን ነብዩ ሙሴን እንደዚህ ብሎ ሲሳደብ አስቡት። የክርስቲያን ሚዲያ ላይ ይሄ እኮ በጣም ትልቅ ውርደት እኮ ነው። አይባልም። እሷ ሰውን ቢላት ራሱ መናገር የሌለባትን ነገር። ስለዚህ ውስጧ ጥላቻዋለሁ ነው። የእስልምናው ጥላቻ አላት የለችበትም ሲጀመር። ነገር ግን ተጽዕኖ ደረሰባት ምናምን ነገር አስቀበጣጠሯት፣ ለወጧት። የሆነ በቃ የሆነ ናምሩድ መሰለችኝ ራሱ አንዳንድ ጊዜ እዚህ ጋር ሶሪ ኢንተራፕት ላድርግሽ፣ ግን እሷን እኮ አይለውጧትም እኮ ለራሳቸው ኢጎ ለሚሰማው ሰው አይ ውሸት ነው ለማስባል ነው እንጂ እሷ እኮ ያለችውን ተናግራለች እኮ ገባሽ? በሚዲያ ሮጠሽ ሰው ቤት የምትሄጂው እኮ ጨንቆሽ ነው እንጂ እሷ አይደለችም እንትኗ። እሷ ያለችውን ብላለች። ኦቨር ለሚሰማው ሰው ግን አይ አሟት ነው፣ አይ እንትን ሆና ነው፣ አይ በዚህ ገብታ ነው ብለው ሴቭ ለማድረግ ነው። ግን ይካናድ ሊሆን አይችልም። ወይ አበባ ፀሐይ ታውቂያለሽ? ፀሐይ ብርሃን ይሰጣል አይደል? አንድ ሰው ተነስቶ አይ ፀሐይ ብርሃን አይሰጥም ብሎ መግለጫ ቢሰጥ ምንድነው የሚነካው? ያንቺ ፋክቱን ነው የምታመጪው። እንዴት ብርሃን እንደሚሰጥ ለሰው ታሳያለሽ እንጂ ያን ሰውዬ ልትገዩው አትችይም። እውነቱ አይደበቅም። እውነቱን ሊደብቅ አይችልም። እውነት አለኝ የሚል ሰው ሰውን አያሳድድም፣ እንደውም ይስቅበታል። አንድ ሰው ፀሐይ እኮ ምንም ብርሃን የለውም ይጨልማል ፀሐይ ሲወጣ ቢልሽ ለምንድን ነው ማሳድደው? ይዘፉል እኮ እውነት ካለኝ እኮ መሳቂያ ነው የሚሆነው እሱ። እንደው እውነት የሌለው ሰው ግን ምን ያደርጋል መሰለሽ? ያሳድዳል፣ ይሸፍናል፣ ይሯሯጣል። አንድ ሰው ተናገረ ብሎ 130 ሚሊዮን ሰው ያለበት ሀገር ላይ ቢሊየንስ ኦፍ ፒፕል የሚኖሩበት ዓለም ላይ ይጨንቃቸዋል። እና አይቀጥልም፣ እንደዚህ አይሆንም። እውነት ሊደፈን አይችልም። እውነት በጋንግስተሮች በምናምን እያሯሯጥ ሰውን እያፈንሽ አሞኛል በል እንዲሆኜ ነው በል እየተባለ አይደረግም። እውነት ነው። ይካናል። እውነት ካለ መምጣት ነው፣ ፋክት ማምጣት። ሰው ቤት ግን ሴት ቤት አንኳክቶ መሄድ የበለጠ ኤክስፖዝ ያደርጋችኋል እንጂ አይደግፋችሁም። በነገራችን ላይ ለተወሰኑ ቀጣይ ዓመታት ለሌሎች ትምህርት ሊሆን ይችላል። አንድ ነገር ሲፈጠር በምክንያት ነው። ይቺ ልጅ ከአንድ 10 ወይም ከሁለት 10 ዓመታት በኋላ ወይም ከ20 ዓመት ከ30 ዓመት በኋላ ሚዲያ የያዘው ነገር ነው። በነገራችን ላይ ገና በ1900 ምናምን የነበሩ እኮ እነ ቻርሊ ቻፕሊን እያየናቸው እኮ አሁን ኮሜዲ እንትናቸውን እኮ እያየን እኮ ነው። ራሱ ዘና እያልን ነው። እና ሚዲያ የያዘው ነገር ማለት ነው ለወደፊት ማስተማሪያ ነው የሚሆን መስሏቸው ነው። ራሱ ሚዲያ ላይ የሆነ ነገር ስትቀረጽ ሆን ብሎ ለዓላማ አጥብቆ የሚይዝህ የማይፋታህ ማህበረሰብ እንዳለ ማሰብ አለብህ በነገራችን ላይ። ስለዚህ የዚች ልጅ ነገር ብዙዎች እንዲነቁ ለምክንያት ነው የመጣቸው። አብደዋል በነገራችን ላይ ሲሄር ድግምት አድርገውብኝ ምናምን ነገር ነብያቸው ድግምት አይሁዶች አስደገሙበት ሲንፈራፈር ነበር። እነሱ ናቸው ያሉን። አይሁዶች ደገምንበት አላሉም። በእርግጥ በእነሱ ታሪክ ነው ያለ። አይሁዶች አስደገሙበት ራሱን ተራራ ላይ ሊፈጠፍጥ ድግምት ሰርቶበት ይንፈራፈር ነበር ከሚስቶቹ ጋር ሳይተኛ የተኛ እየመሰለ። ይሄን ሁሉ ራሱ የቤተሰቦቹ ናቸው ዘግበውልን ያመጡልን ራሱ ለ14 ክፍለ ዘመን እንደው በጣም ሶሪና እህት አለም ነብይን ግን ድግምት ይነካቸዋል እንዴ? ነብይ የተባሉትን እንዴት ድግምት ሊነካቸው ይችላል? ግን እስኪ አይ ድግምት አይነካቸውም ነብያት ራሱ እኮ እሱ እኮ አሁን እዚህ እነሱን አሁን ድግምት አስነክቷቸው ምናምን ይባላል። እና ነብይ ከሆነ መሐመድ ለምንድን ነው ታዲያ ድግምት ሊነካቸው የሚችለው ነው? እሱ ለየኔ ጥያቄ ነው። የሁሉም ነው በርግጥ ያ በዛ ላይ ጌታው ይጠብቀዋል ተብሎ ተጽፎለት አይጎዳውም ተብሎ ተጽፎለት ገባሽ? ከባድ ነው እኮ ምንድነው አሁን ነብይ አይደለም ነው በድግምት የተሰቃየ ነብይ እኔ አይቻል አቅም በመጽሐፍ ቅዱስ ታሪክ ማርተኞች ምናምን ነበሩ። ያው ነበሩ ከሙታን ራሱ ያስነሱ ነበሩ። በሳኦል ዘመን ነብዩ ሳሙኤልን ከመቃብር ያወጣችው ማርተኛ እንደነበረች ተጽፏል እኮ መጽሐፍ ቅዱስ ላይ። ነገር ግን ድግምት ሰርተዋል የነብያት ላይ በፍጹም የማይሆን ነው። ሲጀምር ድግምተኛ የሚያስጠና ድግምተኛ ሰው ጠንቋይ ይገደል ነው የወሬት ህግ። ክርስቲያን ደግሞ በድግምት አያምንም። እኛ ናምን በድግምት የሚያስደግሙ አሉ። የነፈነው ክርስቲያን ሙስሊም የሚባል ነገር ብዙ የሚያስደግም ነፈነው ሁሉ ኮከብ የሚቆጥር የሚያስደግም ቅራቅንቦ የሚያንኳኳ
ቆልቆሌ ህዝብ ማለት ነው የታወቀ እኮ ነው። የመናፍስት ስራ አለን የመናፍስት ክፉ ስራ አለ ካልተዋጋኝ ያለቀልን። ግን ነቢያት ላይ ደግሞ ስትመጪ ከባድ ነው። በነቢያት ላይና በቀባኋቸው ላይ እጃችሁን አታድርጉ ብሏል እግዚአብሔር ከልክሏል ራሱ። የእግዚአብሔር የቀባውን መንካት አይቻልም። ካዚያስ ነብዩ ሚክያስን በጥፊ በማስመታቱ የራሱን ሞት ነው የተቀበለው ከእግዚአብሔር። ስለዚህ ነቢያትን ላይ እጅ ማንሳት አይቻልም ነው አይደለም። ድግምትን ያክል ነገር ልትሰሪ ነው አስደግመውብኝ ኦርቶዶክሶች ምናምን ኦርቶዶክስ ጦስሽን ይዘሽ ጊዜ ልጅቷ ኦርቶዶክስ ነች እኮ በቃ በጥቅሉ ኦርቶዶክስ ነች ልጅቷ። የሆነ ሰዓት አልፎላት ምናምን ቦታ ቀየራ ጊዜ ዘመን ሲመጣ ትናገራለች። እውነት ደግሞ ተደብቆ አይቀርም። በቃ አይቀርም እኮ 300 ዓመት ይፈጅም የክርስቶስ መስቀል ወጥቷል አለቀ። እዚህ ሆነ ተደብቆ አይቀርም ራሱ ጊዜ የሚፈታውን ነገር ነው በአንድ ቀን ካልፈታን ብለው የሚጋጋጡት። ገብቶሻል ኦክቲ? ጊዜ የሚፈታውን ነገር በጊዜ ለሁሉ ነው። ለሁሉም ጊዜ ያለው ለመወለድም ጊዜ ያለው ለመሞትም ጊዜ ያለው ተብሎ ተጽፏል። በነገራችን ላይ ጊዜ የሚፈታውን ነገር ጊዜ ሊፈታው የሚችለውን ነገር እኛ እንፍታው ነው። በጭራሽ አንቺ አትሽም። ጊዜ የሚፈታውን ነገር አንቺ ልፍታው ማለት እብደት ነው ራሱ። አይቻልም እኮ ነው ብሎ ራሱ እና ነገርን ሁሉ በጊዜው አድርጎ ሰራው ነው። ሁሉም በጊዜው ነው። እሷም በጊዜው ተስተካከላለች። ወዲያ ያታቦኔ እንድትጀምር ስለሰው ማውራት አልወድም። እንደው ከተነሳ ይቀርብዬ ነው እንጂ እኔ ሰዎችን ርዕስ አድርጎ ማውራት አልፈልግም። እዛ ሲፈልጋት ዛፍ ላይ ትደንስ እንኳን እሷ ምንም አይደለም። አባባዬ አሁንም እኮ ነው የምነግርሽ፣ እሷ አይደለችም፣ እሷ ላይ ጥፋት የለም። ቤቷ ገብተው አስገድደው ነው የሚያስለፈልፏት። ገባሽ አይደለ? it's not her problem ነው የምልሽ። ከቤቱ ካሜራ ደቅኖ ኢንተርቪው ሊያደርግ የሚሄድ እሷ ቤት ምን ስላለች አልፈልግም ስላለች እንዴ? ቆይ አንቺ አግብተሻል አበባ ወይም ዙላይካ እንድጠይቅሽ፣ አንድ ወንድና አንድ ሴት አብረው ናቸው ልበልሽ። ልጅቷ መጀመሪያ አሪፍ መስሏት አብረው ነበረች። የሆነ ሰዓት ላይ አልፈልግም አለች። መብት የላትም አልፈልግም ብላ መሄድ? መብት አላት ወይስ ግዴታ እሱ ሚስት ሆና መኖር አለባት ካልፈለገች? ትክክል፣ መብት አላት። አልፈልግም ማለት መብት አላት። ስለዚህ አልፈልግም ብላ በቅቶኛል የትዳር ብላ ቻው ብላ መሄድ ትችላለች። አለቀ። አቅም ካለው በስራ በፍቅር ተሳስቻለሁ እንዲያደርግልሻለሁ ብሎ ልቧን መመለስ ከቻለ ይችላል። አንገቷን ጨምድዶ አስፈራርቶ ከዚህ ቤት ብትወጪ እንገልሻለሁ እቺኮ ዝም ብላ ነው የምትለፈልፈው እያለ ግን እንደዚህ ማድረግ ይችላል? አይችልም። አረ አይችልም። ሲጀመር አይችልም። አሁን ራሱ ካደረጉት እኮ ወንድም አይተህ ከሆነ እኮ ልክ ይሄ በተለይ እንትኗ ከተፖሰተ በኋላ እኮ ነው ወደ ሰው ስትሄድ አይደለ እንዳለ እንትን ያሏት። እርግጠኛ ነኝ የብዙ ነገር ደብቀው ነው እንጂ ከበዋታል ብዬ ነው የማስበው። ወይ ግቢዋ ላይ እንዴት እቺ ምናቃት በተለይ የምትታወቅ ስትሆን ደግሞ የሰፈር ሰው ይሰባሃል አንተን ለማጥቃት። እኔ በጣም ከምንም በላይ እኔ እንትን ያለኝ አዲስ አበባ ያሉት አሁን የሁለቱ ኢንተርቪው ያደረጓት እናቷ ቤት ድረስ መላክ ምን አስፈለገ? ልከዋል ቤት ድረስ ምናቃቸውን የላኳቸው ግን ምን አስፈለገ? በምን ምክንያት ነው? እንዴት እስኪ እናረጋግጥ ብለን ነው ምን ተሰምና እንዴ? ሌላ ስንት ነገር ስራ የሚሰራ ያለ ልጅቷ ጋር ያን ያክል ፎከስ ማድረጋቸው በጣም እንትን ያለ። ለምን በነገራችን ላይ ትክክለኛ ነገርን ስለተናገረች እኮ ከንክኗቸዋል። እሷም በእርግጥ አሁን የዛሬ ነው የትናንት የተፖሰተው ነው ማይታችሁ ከሆነ እንትን እያለች ነካክታቸዋለች። ግን አይገባቸውም። ሲጀመር ደግሞ ለሁለት ኢንተርቪው ማድረግ ምን ይሉታል? አንዱ ኮስተር ይላል፣ አንደኛው ሁለቱ ይተያያሉ። በራሳቸው ሙሉ ኮንፊደንስ ካላቸው አንድ ሰው ለምን አይጠይቅ? ኢንተርቪው ያደርግም አንድ ሰው በእርግጠኛ ከካሜራ ጀርባም እንደውም ብዙ ሰው እንደከበባት ነው። እኔ ዞር እያለችም ነበር ሲጀመር። ስለዚህ ነገራችን ላይ አንድ ጊዜ ልጅቷ የተሸወደችው ምን መሰለሽ? ታዋቂነቷን ተጠቅማ መነጋገሪያነቷን ተጠቅማ ራሷን ማዳን ትችል ነበረ። ለምሳሌሽ ካሜራ ተደቅኖ ህዝብ እያየ እየተቀረጸች ሐቂቃውን መናገር ነበረባት።
እኔ እንደዛ ነው የማደርገው። ምንም አያመጡ ላይቭ እኮ አይደለም እኮ ላይቭ አይደለም እኮ ቤት ነው የሄዱት እነሱ እኮ ቅድሚያማ ቤት ሄደው ኤዲት አድርገው ምናምን አድርገው እኮ ነው እየለቀቁት ያለው። ልጅቷን እኮ በጣም እኮ ፕራይቬሲዋን እኮ ህገ መንግስታዊ መብቷን ራሱ እኮ ነው የጣሱባት እኮ። ቤቷ ሄደው እኮ ነው እያደረጉ ያሉት። አይ ላይቭ መስሎኝ ነው እኔ ላይቭ አይደለም መጀመሪያ ቤት ሄደው እኮ ነው ላይቭ አይደለም። አንቺ ማይክ ሰሪ እኔ ድምጼን መስማት አልፈልግም። በስመ አብ ጎርፍ እየመጣ ነው የሚመስለው ድምጼ። አይ እኔ ላይቭ መስሎኝ ነው። ያው ሆነም ቀረ ግን ሚዲያ ላይ እስከወጣሽ ድረስ የሆነ ነገር ብትደረግ ይሰማል። ዞሮ ዞሮ ግን የት ነው ያልሽኝ? ኮምቦልቻ ናት ነው ያልሽኝ? የሚሴ ነው ያልሽኝ? ይደባለቁብኛል ሁለት ሀገሮች። ኮምቦልቻ ናት። በነገራችን ላይ ግን እኮ ልንገራቸው ምሳሌ ኢንተርቪው በርግጥ ያው ቤት መተው እንትን ብለዋት አስፈራቷት ነው እንጂ ምሳሌ ቤት ላይ እንትን ባይሏት አሁን እንደዚህ በሚዲያ ብቻ ቢሆን በተለይ ሰፈሯ ላይ ምንም አይነት ነገር ባይመጡባት እኮ ድንገት አንድ ሰው ይዞ ኢንተርቪው ቢያደርጋት ያንኑ ትክክለኛ ነገር ትናገር ነበር ብዬ አስባለሁ። ግን ቤት ድረስ ስለመጡባት አንቀው ይዘዋታል። ለዛም ይመስለኛል እንደዛ ሁለት አይነት እንትን ወደ ክርስትና አመጣጧ ራሱ እንዴት ነው ገባሽ? አሁን ወደ ክርስትና ሲመጣ እኮ ገባሽ 3 አመት መማር አለብሽ ምናምን ነገር። ልጅቷ ሀብያ ነች በነገራችን ላይ ምስክር ያ ምስክርነቷን ኧረ ወሃብያ ነች። ኡስሉ 30 አንብቤያለሁ አለች እኮ። ኡስሉ 30 እኮ የሙሐመድ ኢብኑ አብዱል ወሃብ መጽሐፍ ነው። የወሃብዮች እነዛ ለራሱ ኢንተርቪው ያደረጓት እኮ ወሃብያ ናቸው። የወሃቢዝም መስራቸው ነው። የሙሐመድ ኢብኑ አብዱል ወሃብ መጽሐፍ ነው። ኡስሉ 30 አንብቤያለሁ አለች እኮ። በቃ ይሽ ወሃብያ ናት ልጅቷ፣ ወሃብይ ነች። ገባሽ አይደለ? ይሄ በጣም በነገራችን ላይ ልጅቷ በቃ ምድርን እንትን ያሉት አመጣጡ አሁን እሱ አበባ ሁለት አይነት ቃል የተናገረችው። አንደኛ መጀመሪያ ሎዛ ሚዲያ ላይ አባቴ ነው ያስቀራኝ ምናምን ብላለች። አሁን በዚህኛው ደግሞ መስጊድ ሄዳ እንደቀራች እና ያስቀራት ሰውዬ ሁሉ ስም እየተናገረች ነበር። የሚጻረር ነገር ነው እያወራች የነበረው ማለት ነው። አየሽ አይደለ? የሆነ ችግር አሁን ዋሽታለች እውቀት የላትም ማለት አንችልም እኛ። የሆነ ችግር በነገራችን ላይ መሀይምም አላዋቂም ሊያስብልሽ የሚችለው የሆነ ችግር ነው። በቃ የሆነ ሰንባዲ ችግር ይፈጥርብሽና ከዛ እንድትዘባርቅ ያደርግሻል ማለት ነው። ልጅቷ የግል ተጽዕኖ ዘላስት እንዳለው ሰብአዊ መብቷ ተጥሷል። ኢትዮጵያ ላይ ህግ እንደሌለ ነው የሚያሳየው። ሁሉም ሰው የኢትዮጵያዊነት የዜግነት መብት አለው። የሁሉም ሰው የዜግነት መብት መከበር አለበት። ዛፍ የሚያመልከውም እንጨት መብቱ መከበር አለበት። እንጨት ማመለከ ዛፍም ድንጋይ ማመለከ ሰብአዊ መብቱ የኢትዮጵያዊነት መብቱ መከበር አለበት። ሁላችንም ኢትዮጵያዊ ዜጋ ስለሆነን ማለት ነው እንደ አንድ ዜጋ መከበር አለባት። ገብቶሻል? ግን ሚዲያ ላይ ወጣ ስትመሰክር እኔ ማለት ያስተማሯት መምህራን ምናምን እኔ ብቻ የሆነ ነገር እግዚአብሔር አምላክ ልቦና ይስጣት። ክርስቲያን ነች፣ በቃ ክርስቲያን ነች። በነገራችን ላይ ልክ እንደ እንትና ነች እሷ። ቤሪያ የሚባለው ልጅ ታውቁታላችሁ? እዚህ ቲክቶክ ላይ ሶሎሞን ምናልባት ቤሪያ ምናምን ብሎ ነው የመጣው። እሱ ምናምን የሚያቆብ ይኖራል። ቤሪያው ክርስቲያን ነበር በነገራችን ላይ። እንደዚህ ከአባቶች ጋር ተጋጭቶ ምናምን እኔ በደንብ ነው የማውቀው እሱን። ወደ 9-10 ዓመት አውቀዋለሁ። በሆነ ግጭት ነው ከቤተ ክርስቲያን በብስጭት የወጣው ማለት ነው። የሆነ ሰዓት ልጅ ሰስ ሆነ ምናምን። ከዛ አሁን ደግሞ ሰለምኩ ብሎ ልጁ በጣም ክርስቲያን ነው በነገራችን ላይ። ውስጡ በጣም የመጨ ክርስቲያን የሆነ ሰው ቢኖር እሱ ነው። ግን ልክ ስላለበት ያበሳጩት ግለሰቦች ስላሉ ሙስሊም ነው እያለ ይሸቅላል ማለት ነው መጥቶ። ግን እንደዛ አይነት ሰዎች አሉ። እና እንዝገው መሰለኝ ነገር። አሁንም ፒክቸር ልሳልልሽ። ትልቁ ፒክቸር ልጅቷ አንተ ያደርሻት ጉዳዩ ስለሱ አይደለም። ምንድነው የተጋለጠው ካልሽ የሆነ ሰው ከእስልምና ወጣው ሲል እንደ ዲቴክቲቭ ፖሊስ ጣቢያ እንደተጎጥ ምርመራ እንደሚካሄድ እንደዚህ መምጣታቸው እርሻት እንትና ወጣች የሚለውን ታዩና ጉዳያቸውን ግን ኤክስፖዝ እያደረጉ ነው በሚዲያ። የሁላ ማፋጠጥ የሁላ ምናምን እነሱ ኤክስፖዝድ እየሆኑ ነው፣ እየተጋለጡ ነው። እስልምና ጨቋኝ ነው የሚለውን እኮ እያሳየ እኮ ነው በተግባር እያሳዩ ያሉት ያንን ነው። ሰውን ማሳደድ አቅም ደግሞ አተው ህገ መንግስት ምናምን ትንሽ ከብዷቸው ነው እንጂ ሌላም ነገር ቢያረጉ ደስ ይላቸዋል። ሌላም ነገር ቢያረጉ እኮ ደስ ይላቸዋል። አልቻሉም፣ ግን የአቅም ጉዳይ ነው።
ስለዚህ ይሄ ፕሬሸር መፍጠር ምናምን ማስፈራራት እንዲህ ነው ቡሊነን ምናምን ነው አይሆንም። ቡሊ ማድረግ አትችልም። አልቋል። የቡሊ ታይም አልቋል። ሴቶቹ ደግሞ ጀግና ናቸው፣ ጀግኖች ናቸው። ባይለው አታይም እንደ እነ ዙሌይካ ማለት ነው ጀግኖች ናቸው ሴቶቹ። ልንገርሽ ምንም አያመጡም። ተቃጥለው መሞት ነው። ሌላ ትርፍ የለውም። እውነት ነው። አሁን ያልከው ጋር ምናልባት እነሱ እኔም ማለት አላውቅም፣ እኔ በተረዳሁበት መንገድ ሁላችሁም ያው በራሳችሁ መንገድ ይዩትና አሁን ይሄን ነገር ያደረጉት እኔ ዝም ብዬ ሳያቸው በቃ አሁን ይቺ ልጅ ድራማም ነው ብለው መተትም ነው ብለው ብዙ ፖለቲካ ያው ተሰርቷል በልጅቷ ሀሳብ። አሁን ወደ ክርስትና ብዙ ልጆች አሁን እየተማሩም ያሉ አሉ፣ ሊመጡ መንገድ ላይ የሆኑ እጅግ በጣም ብዙ ልጆች አሉና እነሱን ለማስፈራራት ብለው ያደረጉት ነገር ይመስለኛል። እንደዚህ እንትን ካሉ ቤታቸው ድረስ ሄደን እንደዚህ እናደርጋለን የሚለውን ነገር በልጅቷ እንዲማሩ ብለው እንትን ያሉትም ይመስለኛል። ግን አልገባቸውም ብዬ ነው የምለው። አሁን ምሳሌ እምነት ነው፣ እምነት ህይወት ነው። ገብተዋል። አንድ ነፍስ ነን ያለችኝ አይደለም። ወደ ትክክለኛው መንገድ መተቀርቶና ትክክለኛ ያልሆነውንም ስንት ዓመት ስንል ኖረናልና ይችን ልጅ ለሌሎቹም እንትን ይሆናል ብለው እያደረጉ ከሆነ ትልቅ ሰት እንደውም የተሳሳቱት ምንድነው እንደውም እምነታችን ጋር እንድንጠነክር ያለንበት እምነት እንድንጠነክር መሀል ላይ ያሉት ልጆችም ወደ ክርስትና በደንብ እንዲያጠኑና እንዲመጡ እንደውም አድርገዋል። ያላወቁት ነገር ማለት ነው። አሁን ደግሞ ሰው አይፈራም እኮ ዙሌካዬ፣ ሰው ድንጋይ ሆኗል። ገባሽ? ማንም አይፈራም። አሁን ቴክኖሎጂ የረቀቀበት ዘመን ነው። ምንም ብታደርጊ የትም አታመልጭ፣ ምንም አታመጭ። ማንም የሚፈራ የለም። ማስፈራሪያ እንደመብዛቱ ሰው ሰገጤ ነው። እኔ ይቅርታ አድርጊልኝና ምንም ነው የማይፈሩት። ቢፈሩ እኮ ስንት ማስፈራሪያ አያ አንቀጾች እኮ አሉ፣ ስንት ማስፈራሪያ ሐዲሶች እኮ አሉ። ግን የለም እኮ እምነቱን የቀየረ ይገደል። አሁን በሁሉ ሙስሊሞች ልብ ያለ ነው ሃይማኖቱን የቀየረ እንደሚገደል ማለት ነው። ግን ምንም አይመስላቸውም። የሚወጣው ሰው በየአመቱ ኤክስ ሙስሊም በይና ሰረች እስኪ ስንት እልፍ አላፍ ነው በየቀኑ ከእስልምና የሚወጡት። በየቀኑ ምንም አይፈሩም። የእውነት ነው የምልሽ፣ ዋጋ የለውም ከቁጥጥር ውጭ። ማትፈሪው እኮ አበቤ ምን መሰለሽ፣ ትክክለኛ በተለይ እንደዚህ አይተሽ ሁሉን ነገር አይተሽ ብዙ ነገር እንትን ብለሽ ስትመጪ ምንም እዚህ ጋር አይደለም ቢለዋ ምንም አይነት መሰረት ፊት ለፊትሽ ቢደረድሩ ምንም ለዚህ ለነፍስሽ እንትን አትይም። ብትሞችም እኮ እንዴ አንድ ሰው በእምነቱ መሞት እኮ መታደል እኮ ነው። ሰው ዝም ብሎ በሆነ ነገር ሲሞት የለ እንዴ? አይደለም በእምነትሽ መገደል እኮ መታደል ነው። እኔ ለዛ ነው የማልፈራው። እና ሁሉም ልጆች በተለይ ወደ አዳዲስ የሚመጡ ልጆች እንደው እንዳይፈሩ አሁን ጥያቄ መጠየቅ እየፈለጉ እኔ ቤት አንድ የጥያቄ ጠይቀው በዛው ልም የሚሉ ልጆች አሉ። ለምን እሷ ቤት ገባች? እሷ ከከፍራ ልታከፍራቸው። ይሄ ነው በእርግጥ ማንኛውም ቤትም ቢገቡ ያ ድራማ ነው የሚሰራው። ያንን ነገር ነው እያሏቸው የሚያስፈራሯቸው። እኔ ደግሞ ከዛ ፍርሃት ይውጡ ነው የምለው። አንድ ሰው እምነት አለው እኔ ትክክለኛ እምነቴ ሙስሊም ነኝ ብዬ ካልኩኝ እጠይቃለሁ። እዛው እንደ መምህር ያሉት ሲጠየቁ አንደኛ እኔ ብያለሁ ስድብ ላይ ነው የሚሮጡት። እኔ አሁን በፊት ስጠይቅ ምንድን ነው ይሄ ነገር ግን አልገባኝም፣ እስኪ እንደው ብዬ እንዴት ትናንት እኮ ጠይቀሽው ነበር ነው የምባለው። አይ ስላልገባኝ ነው በደንብ እስኪ አብራሩልኝ ብዬ ሌላ የመጣውን እንኳ ኡስታዝ እንኳ ስጠይቅ ምንድን ነው የሚሉት? ይች ልጅ ሁኔታዋ አላማረኝም፣ ልትከፍር ነው እንዲህ ብለው ነው የሚሉት። መመለሱ ነው የሚቀድመው ወይንስ ልትከፍር ነው ወይ የሚለው? ከመምህር ከኡስታዝም አጠብቂው ማለት ነው። እዚህ ጋር ደግሞ ክርስትና ጋር ስትመጭስ ምንድን ነው? እኔ ስንት ጥያቄ ነው የጠየኳችሁ እናንተ ሰለቸኝ ሳትሉ ደከመኝ ሳትሉ ጊዜያችሁን እንትን ሳትሉ እንደውም ጠይቂ አይዞሽ እንትን የምትሉት እንኳን ለራሱ ለምን እውነትን የያዛችሁ ናቸዋ። ውሸትን ስትይጂ ግን ለጥያቄ ለመመለስ ትፈሪያለሽ። እንዲህ ብሎ እንትና ሐዲስ እንደዛ እንትን ብሎት ምን ትስ የሆነ ጠመመም ያለ ነው። አንቺ ጥያቄ በጠየቅሹ ደግሞ እዚህ ጋር ደግሞ ሁለቱ ኡስታዞች ደግሞ ሲጣሉ ታያለሽ። ሲጣሉ ለምን ባቂዳ ስለሚለያዩ ብዙ እኮ ጦርነት ነበር እኮ እኔ ጋር ደርስ ራሱ ሲሰጥ በጣም የሚጠይቅን ሰው ምን እንደሚያደርጉ ታውቂያለሽ? አበቤ በውስጥ ይጻፍልሻል። ቁጥራቸውም ካሉሽ በተለይ እንትን ይልልሻል። በቃ ማስጠንቀቂያ የሆነ ምናምን። ግን ሰብረሽ ስትወጪ ትወጫለሽ። ሞት ነዋ፣ ትሞቻለሽ።
አይደለም እኛ ተራ ኃጢአተኞቹ ስንት እኮ አባቶቻችን ሞተዋል እኮ። እና እኔ ባይፈሩ ላሉ በቃ ደፍረው ይውጡ ነው የምለው እኔ ሲጀመር እንደዚህ ዝም ብለው ማደናቆር ነው የሚፈልጉት ራሱ። በነገራችን ላይ አንድ ጊዜ ነው የገባሁና የሆነ ግሩፕ ላይ እንትን ይሄ ምንድነው የሆነ ሐዲስ እንትን ተፍሲር እየተነበበ ነውና ልጅቷ አረበኛው ላይ የሌለውን ስታነብ ትክክል ነሽ ጀዛኪ አላህ እያለ ማለት ነው ኡስታዙ ይመልስላታል ማለት ነው። ግን እኮ እንደዛ አይደለም የሚለው አረበኛው። ጀስት በቃ አንቺ መደንቆር ነው ያለብሽ እስልምና። ሴት ደግሞ አወቀች አላወቀች ምናምን ነገር በጣም ለሴት ልጅ ያላቸው የወረደ አመለካከት ነው በነገራችን ላይ በጣም ማለት ነው። ስድብና ዑመር ለሴቶች ያላቸው አመለካከት የሀሳብ የሚያንሸራስሩ ሴቶች በሴት የሚመራ ሀገር ዋጋ የለውም ይከስራል ምናምን። ያው በቃ ዘመናችን ላሉ ሴቶች ምንም የዘመናችን ያሉ ሴቶች ይህን ጽሁፍ ቢያገኙት ሽንታቸውን ነው የሚሸኑበት። ያለ ምንም እንትን ስነግርሽ ማለት ነው። በጣም ሴቶች በጣም ብዙ ፓወርፉል ናቸው ሴቶች ከእያንዳንዱ ወንድ ጀርባ ያሉ። ይቅርታና መጽሐፍ ቅዱስ ይኸው እንደ ዘላስት እንዳትወግሩኝ። በተለይ ኦልድ ቴስትመንት ላይ ታላቅ ብሎ የጠራው ወንድ የለም መጽሐፍ ቅዱስ በቃል ማለት ነው። ታላቅ ብሎ ግን የጠራው ሴት አለ። መጽሐፈ ነገሥት ላይ ያለችው ሴት ነብዩ ኤልሳን ያስተናገደችው ሱነማዊቷ ሴት በብቸኝነት ነው ታላቅ ሴት ተብላ በሱነም ከተማ ትኖር ታላቅ ሴት ተብላ ያው የተጠራችበት ምክንያት አለው። ሪዝኑ የታወቀ ነው። ግን ታላቅ ሴት ብሎ ሴት ላይ ሲጠራ እናያለን። ደግሞ እነ ነብያት እንደ እግዚአብሔርን ያናገረው ብላችሁ ወደዛ ውስጥ ሳትገቡ ከሴቶች አንፃር ነው ማለት እዚህ በቃ እኔ በጣም የሚገርም ሴቶችን በዚህ በኩል መሳደብ ነው ማንቋሸሽ ምናምን። ለሴቶች ያላቸው ክብር እኮ የወረደ ስለሆነ ነው። እንዴት አምላክ ከሴት ይወለዳል ምናምን ተወልዷል። ከሴት የተወለደው ልጁን ድብን እስክታሰቀል ሄደና እስኪ የሆነ ሾላ ዛፍ ላይ እኔ ከሴት የተወለደው ልጁን ላከው በልታነቅ። እነዚህ ትራይፎ ናቸው። በነገራችን ላይ የአይሁድ መምህር ነበር ትራይፎ የሚባል ከጀስቲን ማርተር ጋር የተከራከረው ዲያሎጊስ ትራይፎ መጽሐፍ የሚባል መጽሐፍ አለና አሁን እንደ ሁሉን የፈጠረው አምላክ ከሴት ተወለደ ነው የምትለኝ ምናምን ይለዋል። ሙስሊም ማለት ተረፈ ትራይፎች ናቸው። የትራይፎ ተከታዮች ናቸው። የእሱ አንጃን ናቸው ማለት ነው። ለሴት ልጅ ያላቸው አመለካከት ከመወረዱ የተነሳ ነው። እንዴት አምላክ ተወለደ ምናምን ሴት ልጅ ስለሚነቁ ማለት ነው። ሴቶች ግን አሁን ዓለማችን ላይ ያሉ በጣም ትልቅ ያለፉም አሁንም ያሉት ተጽዕኖ ፈጣሪ ሴቶች አሉ። በእውቀትም በምጥቀት ባስተሳሰብ በውበት በተለያየ ነገር እነሱን ደግሞ ታሪክ አስፈሯቸዋል። ምንም በቃ በወርቅ ቀለም ጽፈዋል። ከሙሐመድ ተሽለዋል። ራሱ ሴቶች ከሙሐመድ ተሽለዋል። ዲቦራ እስራኤል ላይ ትፈርድ ነበር። የእስራኤል ዘስጋን ጠላት ሲሳራን ደብረ ታቦር ላይ ተዋግታ ድል ነስተዋለች። ከባርቅ ጋር ማለት ነው ዲቦራ መጽሐፍ ቅዱስ ያወሳታል። ነብይት ዲቦራ በእስራኤል ላይ ተፈርድ የነበረች ለዛውም በመሳፍንት ዘመን ንጉስ ባልነበረበት መሳፍንት ኃያላኑ በሚፈርዱበት ዘመን እነ ኢዮስያስን የሚያክል ከብሉይ ኪዳን 3 ብቸኛ ትልቅ ነገስታት መካከል አንዱ ንጉስ ኢዮስያስ ነው። እሱ መጽሐፍ ቅዱስ ተነቦለት ህዝቡ የሚኖረው ሌላ እግዚአብሔር ቃል የሚለው ሌላ መሆኑን ሲያቅ ልብሱን ቀደደ። ምን አደረገ? በዛ ዘመን ነብይት ህልዳና የምትባል ነብይ ነበረች እና ምን እናድርግ እግዚአብሔርን ጠይቂልን ብሎ መልክተኞች ላከ። ተመልከቱ እናንተ። በሐዲስ ኪዳን ደግሞ ሐናን ታገኛላችሁ። ወለተ ራጉኤልን ወደ 4 ሴት ነቢያት አሉ በመጽሐፍ ቅዱስ ራሱ። በሐዋርያት ስራም ነቢያት ሴቶች እንዳሉ ተገልጿል። ሴቶች ትንቢት የሚናገሩ የሚያገለግሉ ነቢያት ሆኖ ልክ እንደ ነቢያት የተውኑ የነበሩ መንፈስ ቅዱስ የመላባቸው ማለት ነው። የነቢያትን ስራ የሰሩ ነበሩ። እዛ ጋር ገንዘብ ተይጅ ማንቋሸሽ ዝም በይ ንስፈል አቅል የአእምሮ ጎደሎ ብልህ ነበር ደደብ አደርጋታል ይልሻል ጠበሪ 236ን ሲፈታ። እኔ በስላሴ ስም ለይቶ መምታት አያውቅም። በቃ በጅምላ ነው። አሁን ምንድነው በተክሉ አሁን ላይ ከቁጥጥር ውጭ ነው። ኤክስ ሙስሊም በዛ፣ ሙርተድ በዛ፣ ኤቲስት በዛ፣ ሙልሃድ በዛ፣ አግኖስቲክ በዛ። ከእስልምናው ማለት ነው። ከክርስትናም አሉ እኮ ግን ደግሞ ከእስልምና ይበዛል። ከእስልምናው በጣም ይበዛል። ራሱ ኤክስ ሙስሊም ነፍ ነው፣ በየቀኑ ነው የሚያፈነግጡት ከእስልምና። እና ይሄ ነው በትክክል ነው ለእስልምና ያላቸው አመለካከት። እስልምና ሴት ልጅ አክብሮ ሸፍኖ ጥፍሯን ነቅሎ ፀጉሯን ነጭቶ ጺሙን ላጭቶት ምናምን
ፈንቶ ማለት ነው ራሱ። እውነታው ግን ሌላ ነው። ሚዲያ ላይ የምናየውማ በጣም ወርቃማ ነው፣ በቃ ወርቅ፣ ከውስጥ ግን መዳብ ነው። ይህም የማይካድ ሀቅ ነው እና ይሄን ለማለት ነው። እግዚአብሔር ልቦና ይስጠን። እንግዲህ እሷንም እግዚአብሔር ልቦና ለሁሉም ልቦና ይስጣቸው። መንገድ ላይ ያሉትንም እግዚአብሔር ያጠንክራቸው። ዛሬ ራሱ ሩሂ ቤት አንዲት ልጅ በጣም ስጠይቅ ነበር እየጻፈች ደብተር ይዛ ምናምን፣ በጣም አስደሰተችኝ። ይጠይቃሉ በቃ የሆነ ቀን ወጡ ነው። አረ በጣም ብዙ አሉ ውዴ፣ በጣም ብዙ ልጆች አሉ። ግን ሚዲያ ላይ ያልወጡ በተለይም ክርስትናን የተቀበሉ ብዙ ልጆች አሉ። ግን ሚዲያ ላይ በፍጹም ራሳቸውን እንትን ማለት የማይፈልጉ አሉ። ገብቶሻል? ብዙ አሉ። ያ ነገሩን እኔ ወድላቸዋለሁ። እንትን ባይሉ ጥሩ ነው። በዛው ባሉበት ላይ እንዲጸኑ ማለት ነው። ምናሽ አልሰማሁሽም። ብዙ ልጆች ወደ ክርስትና የመጡ አሉ። ግን ሚዲያ ላይ ያልወጡ ግን አሉ። ያልፈለጉ ራሳቸውን ማሳወቅ ያልፈለጉ አሉ። በጣም ብዙ እንትን እኮ ነው ሰርፕራይዝ እየሆነባቸው እኮ ነው። ይሄ መንፈሳዊው ዓለም ይሄ ጸሎቱ፣ ስግደቱ ምናምን ነገር ይሄ ምጽዋቱ፣ ድሆችን መርዳቱ መንፈስ ቅዱስ ከመቅጽበት ማለት ነው። መንፈስ ቅዱስን ስጦታ ስትቀበይ ማለት ነው በቃ ሁሉም ነገር ነው የሚያስጠላሽ። በቃ ዓለማዊ ኑሮ እየጎተተሽ እንጂ ወደኋላ ማለት ነው። የሆነስ እንደው ልንካው እንዲህ ምናምን ነገር እና የእውነቴን ነው የምልሽ ይሄ ዓለማዊ ስንፍና ይዞን እንጂ ማለት ነው የእውነት ሰርፕራይዝ ነው የሚሆንባቸው። እዛ ጋር በቃ ግዴታ ያዙት ብለሽ ጎንበስ ቀና ብለሽ ላሽታያለሽ። ሮመዳን ሲመጣ ስጾም ያለሽ ምናምን ፔሪድሽ ከመጣ ካቆሚያለሽ ምናምን ነገር ከዛ በኋላ ግዴታሽን ትወጫለሽ ሲያቆምልሽ ምናምን ነገር። እኛ ጋር ጨዋታው ከመንፈስ ቅዱስ ጋር ሌላውን ታዩና ወደ ሁለተኛ ሚስት እኮ በሚሄዱበት ሰዓት ላይ አይተሽ ከሆነ ከመጀመሪያው 2-3 ምናምን ከወላለዱ በኋላ የሁለተኛ እኮ የሚያገባት አይተሽ እኮ ገና አለገዋን እኮ ናት ልጃገረድ የሆነችውን ያችን እኮ ነው። ለምን እስኪ መሀን የሆነችውን ብዙ አመት በየቲም የምትይዝ እኮ ስንት አሉ። እነዛን ለምን አያገቡ? የእውነት ማለት ነው። እንደው ሚዲያ ላይ አንድ ታዋቂ ሚዲያ ላይ አንዲት ሙስሊም ጠይቃ ነበር፣ ለምን ለኛ 4 አይፈቀድልንም? እናንተ አትችሉም። አንቺ ቆይ ምንድነው ችግርሽ ከአላህ ጋር ምናምን ብሎ መለሰ መጨረሻ ላይ ማለት ነው። አትችሉም ይፈቀድና ሳይያል ለልጅቷ ራሱ ጠይቀዋት ነበር እኮ ኢንተርቪው ላይ ካየሽ፣ ወንድ ልጅ ሴት ልጅ ለምንድነው 4 ማታገባው ስትል፣ እንዴት ሴት ልጅ 4 ታገባለች? ነውር አይደል እንዴ? ልጆቹ ከማን እንደተወለዱ የት ይታወቃሉ? ልጆቹ የትም ይሆናሉ ብላ ስታወራ ነበር። ዙላይካ በነገራችን ላይ ማን ነው ነብያችሁ ከአንድ በስተቀር የቲም አግብተው ያውቃሉ እንዴ? ባሏ የሞተባት ያቺ የ5 ልጆች እናት በስተቀር ሌላ ሴቶች ነብያችሁ ስትይ ወታለች ብዬ እኮ ነው። እንዴት ነብያችሁ ትያለሽ? በሽርም እኮ የሆነ ቀን ይጠመቃል። በሽር መሐመድ የሆነ ቀን እሺ ችግር በቃ የወልደ ክርስቶስ ሆነ እንደምትመጣ ተስፋ ጠይቀና አቤ ጥያቄ ጠይቀና እስቲ ጥያቄ ጠይቅሽ። ጥያቄ ስጠይቅን በደብተርና እስክሪብቶ ይዘህ ቢሆን ጥሩ ነው ስንመልስልህ። ምክንያቱም አንድ ቀን መጠመቅ አይቀርም። ገባ? ችግር የለውም። እሺ ችግር የለውም። ልጠይቅሽ? ጠይቀኝ። እኔ ካወቅኩት መልሳለሁ፣ ካላወቅኩት ሌሎቹ ይመልሱልኝ። እኔ የምጠይቀው ግልጽ ጥያቄ ነው። ጠይቅሽ ችግር የለውም። ኦሪት ዘጸአት ምዕራፍ 20 ቁጥር 4 ክፈችልኝ እስቲ። ዘጸአት 24 እሺ ቆይ እስኪ ሌላ ዘጸአት 20 ቁጥር 4 እና 5 እስከ 5 እሺ ችግር የለውም። ተረጋጋ። እሺ አንብብልኝ እስኪ። ጥያቄ ነው እንግዲህ የሚመልሰው። ዘጸአት 20 እንግዲህ ካሜራ ማብራት አልችልም። አውቀዋለሁ እኔ ከፍቼዋለሁም አውቀዋለሁም። ታዋቂ ነው ዘጸአት፣ እንኳን በእኛ በሁሉም ዘንድ ታዋቂ ነው ዘጸአት። 10 ትእዛዛት ክፍል ነው የተሰጡበት ክፍል። አንብቢ። ጥያቄህን አቅርብ ወዳጃችን። አንብቢው። ጥያቄህን አቅርብ። ጥያቄህ የትኛው ላይ ነው? 4 ላይ 5 ላይ አቅርብ። እኔ አሁን ከጨለማ እንድጠመቅ ከፈለግሽ አንብቢው። ወዳጅ ጥያቄህን አቅርብ እኮ እያልኩ ነው። ማንበብ ስለማልችል እኮ ነው። አንድ ስልክ ነው ያለኝ። ተከፍታለሁ፣ ታነባለህ። እሺ አነባለሁ። እሺ አንብቤው። ርዕሱን ልፍ አድርጊለት። ወይ አቤ አይታየም ብለኔ ነው ብዥ ይላል። እሺ በስላሴ ስም እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ ከግብፅ ምድር
ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ማነው የሚስለው? እኔ ነኝ። ይቅርታ ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው የማናቸውንም ምስል የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው። ኦኬ ማንም ምስላቸውም ለማንም አታድርግ፣ አትስገድላቸው ምናምን አንተን በርከክ ይላል አይደል? የማናቸውንም ምስል እኮ የማናቸውንም ነገር ምስል ማለት ነው። ማንኛው ማለት ምናምንቴ ማለት ነው። ማንኛ ማለት ምናምንቴ ዝም ብሎ የምናምንቴ ማለት ነው። የተቀረጸውንም ምስል ለአንተ አታድርግ፣ ቆይ አንዴ አትስገድላቸው፣ አታምልካቸውም። በሚጠሉኝ ይሄንን የሚያደርጉ እግዚአብሔርን የሚጠሉ ናቸው። ገባህ? ጣዖት ቀርጸው የማንንም ማለት ነው። ጣዖት ቀርጸው የሚሰግዱ ሰዎች ጣዖቱን አምላካችን ነው የሚሉ ከግብጽ ምድር ያወጣኝ ይሄ ነው ብለው ለጥጃ የሰገዱት እግዚአብሔርን የሚጠሉ ናቸው ማለት ነው። በእነሱ ላይ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱ ትእዛዜን ለሚጠብቁ እስከ 1000 ትውልድ አሜን፣ እስከ 1000 ትውልድ ምህረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ይላል። ክብር ይግባህ አምላኬ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ቀጥል አሁን። እሺ የማርያምን ስዕል እያደረጋችሁ ለምን ትሰግዳላችሁ? ምን የማርያምን ስዕል እያደረጋችሁ ለምን ለካባ ድንጋይ ለምን ትሰግዳለህ? ይሄን መልሳ እኮ በጥቅስ ነው። እኔ በጥቅስ እኮ ስሜታዊ አትሁኝ። ቆይ አንዴ ተረጋጊ። ምንድነው ያልከኝ? የማርያምን ስዕል እያደረጋችሁ ለምን ትሰግዳለህ? ለምን ትሰግዳለሽ? ዘጸአት 20 ላይ የማርያም ስዕል ነው የተከለከለው? የማናቸውንም ምስል ይላል። ማናቸው ማለት ምናምንቴ ማለት ነው። ልክ እንደ ጥጃ እንደ ድንጋይ ጥቁር ድንጋይ ምናምን ካባው እነዚህ ናቸው የተጠሩት። አይልም የተቀረጹ ነው። የሚቀረጽ ነገር ደግሞ የሚቀረጽ አይልም። እዛ ላይ በሽር እየተደማመጥን አለዛ በቃ ፕሮግራም እንስጥና ደንስ ቪዲዮ ከፈትና ደንስ። እሱ እኮ ይሻ ከመረባበሽ መደነስ ቢያንስ ፈገግ ያስብላል። የኑሮ የተቀረጸ የሚል የለም አበባዬ፣ የተቀረጸ የሚል የለም አይደለም። መጀመሪያ ስዕልና ምስል ላይ መጀመሪያ እኮ ስዕል የተቀረጸ አይነበብም እንዴ? የከፈቱት ቁጥር 4 ላይ የተቀረጸውን ምስል እኮ እያለ ነው። አማርኛ እንዲህ ይልሻል። አማርኛ ቀር ይልሃል መሰለኝ። ጥሬ ነው። አሁን የማርያም ስዕል የተከለከለው ወይ ነው? አመልስ ራስ አታቋርጥ፣ አታወራ። ቦኔ እንደዛ አይነት አልወድም። እዲያ ሸበታችሁኛ ቦ ያለ እድሜ። አሁን የማርያም ስዕል እዚህ ላይ መከልከሉን አምጣ። ቀጥል። ኦኬ ስዕልና ምስል ላይ ያለኝ የማርያም ስዕል አይሳልም እንዴ ሀቢቢ? አዛዝኤል የተቀበረበት ዱዳኤል ምድረ በዳ ጠብቀኝ። እሺ ኧረ በንጉስ ክርስቶስ ዘጸአት 20 ጠቅሶ እኮ የእመቤታችንን ስዕል የሚቃወም ህዝብ ነው የተፈጠረው በጌታ በኢየሱስ። ይሄ ፍቅር ሲዝም እኮ የሚለው ወዱ አይደለም። የእውነቴን ነው የምላቸው። በጣም እኔ በቃ የመጨረሻ የተቀረጸው ሚል የለም ይላል። አንተ ምንድን ፓኪስታንኛ ነው እንደሚታየን የከፈትኩትኝ? በሰማይ ካለው በምድር ካለው በሚሊዮን ብር አውጥቶ ሄዶ ካባ ጋር የሚል ሰው ድንጋይ እያለ ደግሞ እንትን ይላል እንደዚህ። ያው በሚሊዮን ብር የማንኛውን ምስል የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው አለ። በሰማይ ያለ ጨረቃ ከዋክብት ምናምን ማለት ነው። በምድር ያለ ደግሞ ቅርጻ ቅርጽ ወዘተርፈ፣ በባህር ያለውንም ይጠቅሳል ወዘተርፈ። አለቀ። የማርያም ስዕል ከማርያም ጋር የግል ችግር አለብህ እንዴ? ኧረ ቁርአን ስለ ማርያም ምንድን ነው የሚለው? ወይስ አንድ ጊዜ ቁርአን የት ነው አቡ? መጽሐፉ እንኳን ቆይ ሩቅ ነው። ማን ነው ግን ወደ ካባ የላከው? ልጁ አበባ ነሽ ወይስ ዙለይካ? አይ ወደ ካባ አይደለም፣ ወደ በርባሮስ ነው የላኩት። ካባ እኮ አንቺ $8000 ከፍለሽ ነው የምትሄጂው እንጂ በነፃኛ ወደ በርባሮስ ልካነዋል። ወደ ምድር እኔ ሩፋኤል አዛዝኤልን የቀበረበት የዱዳኤል ምድረ በዳ ነበር ያላኩት። ሳስበው እዛ ይወግሩታል ብዬ የተቀበሩት እንትኖች እና አዛዝኤል ይወግሩታል የወደቁት መላእክት ብዬ ወደ በርባሮስ ይሻለዋል ብዬ ሳስብ ጊዜ ነው ወደዛ የላኩት እንጂ ሪፈር የተጻፈው ወደዛ ነበረ። ተመልከቱት እንግዲህ ቁርአን ምን ያህል ስለመቤታችን ማን ነው ስለ መርየም እነሱ ድንግል ማርያም የአሮን እህት ነሽ ብለን ምናምን የቁርአን እንደሚለው አይሁዶችም እንደሚሉት
አይሁዶች ናቸው ደግሞ ስለ ማርያም የሚያውቁት ከቁርአን ይልቅ አይሁዶች ናቸው። ይኸው መላእክትም ያሉትን መርየም ሆይ አላህ በእርግጥ መረጠሽ አነጻሽም በዓለማት ሴቶችም ላይ መረጠሽ ይላል። ይሄ ምዕራፍ 3 ማለት ነው። እዚህ ጋር ግን መለስ ብላችሁ ስትመለከቱ አንድ ታሪካዊ ንግግር አለ ማለት ነው። የመርያም እናት ሐና የምትባለዋ ያለችው ማለት ነው ቁጥር 36 ላይ በወለደቻትም ጊዜ ጌታዬ ሆይ እኔ ሴት ሆና ወለድኋት፣ አላህም የወለደችውን አዋቂ ነው፣ ወንድም እንደ ሴት አይደለም፣ እኔም መርየም ብዬ ስም አወጣሁላት፣ እኔም እሷንም ዝርያዋንም ከተረገመ ሰይጣን በአንተ ጠብቃቸዋለሁ አለች። አሁን እዚህ ጋር እያንዳንዱ የቁርአን በኢጅማዕ ማለት ይቻላል በኢጅማዕ ዑለማ ኢጅማዕ ሙፈሲሩን በአጠቃላይ ማለት ነው በአጠቃላይ ነው የምላቸው ሰው ሲወለድ ሴጣን ሳይነካው የተወለደ ሰው የለም ከማርያምና ከልጇ በስተቀር ብሎ ነው የፈቱት ሁሉም ማለት ነው። ሰዎች እኮ ዳበስ ያደርጋቸዋል አላችሁ። ዘጸአት 24ን ጠቅሶ የማርያም ስዕል ይላል። የተቀረጸውን እያለ የተቀረጸ የሚል የለም። ከዚህ ጋር እኮ መግባባት አንድ ምድር ላይ ራሱ መኖራችን ራሱ እኮ ያሳዝናል። በጣም ነው በጣም ማዝነው አንድ ምድር ላይ መኖሬ ከዚህ ሰው ጋር እንዴ። የተቀረጸውን እያለ ቁጥር 4 ላይ የለም። በነገራችን ላይ ሌላ ሰው ሲጠይቅ ሰምቶ መሰለኝ ልጁ የጠየቀው ሳያውቀው እንደዛ ይመስለኛል። እዮር ወንድም አለም እንኳን ደህና መጣችሁ ሰላም ብያለሁ። ለዛ ይሆናል የጠየቀው እንጂ በዘጸአት 20 እና በእመቤታችን መካከል እኮ ወደ 1400 ዓመት ጋፕ አለ። በነገራችን ላይ የተጻፈበትን ጊዜ፣ ቦታ፣ ዘመን ምክንያታዊነት እሱ ማወቅ አይፈልግም። 1400 ዓመት ተሻግሮ እመቤታችን ላይ ጣቱን ይከስራል ማለት ነው። ይሄ ቁርአኑን የማያውቅ ነው። ምን ክትር الجهላ ከመሀይምነት ብዛት ነው የሚናገረው፣ ከጅህልና ብዛት ነው የሚናገረው ይሄ ማለት ነው። እና በቃ ፈርዘር እንድናወራ አታድርጉም ፕሊስ፣ ተረጋጉ እንዴ። አበቤ ሽጡ አርጋት የሚለው የእስልምና ሴሌ ካጠፋች ሽጡ አድርጓት የሚለው ግን እሱን ነገር እንደው እንዴት እንትያልሽ አኔ ሽጡ አድርጋት የሚለው በጣም እነሱ ባነሱበት ሴትን ሲመቱ አይቻለውና በቃ እንደዚህ ቸፕ አድርጋት ምናምን እነሱ ቀለል አድርገው በሲዋክ ምናምን ነው መታት ምናምን ይላሉ። ይሄ ነገር እንዴት ያወለሽ ግን እነሱ ግን ይሄው እየተማቱ ነው፣ ከመማታትም እየገደሉ ነው። ምናሽኝ አዎ አይ ማፋቂያ ምናምን የሚለው እኔ ሚስዋክ የሚለው እንዴት እንጨት ነው ሚስዋክ? እንዴት መፋቂያም እንጨት ይባላል በነገሩ። ግን እንዴት ነው ሰው በመፋቂያ ሰው የሚማታው? ሲጀመር በጥርስ መፋቂያ አልገባኝም። መፋቂያ እንደውም ሚስቱን ሰው ባል ሚስቱን ለምን እንደሚመታ አይጠየቅም ብሏል መሐመድ። አንደርቴከር ቦክስ በብሩስ ሊ ካራቴ አውልቆ ጥሎሽ አንቺ እዛ ጋር ደምሽ እየተንዘረዘረ እሱ ወጣ። እኔ በር ላይ ሆኜ መጠየቅ አልችልም፣ አይቻልም። ባል ሚስቱን ለምን እንደሚመታ አይጠየቅም ስላለ ማለት ነው ራሱ ነው እኮ ይሄንን ያሉት እኮ ነው። እኔ ምን ጠይቄ መሰለሽ አላህ ለሴት ልጅ በጣም ያዝናል ሮሮ ጌታ ነው ብለው በሚሉበት ሰዓት ላይ እንዴት አንድ ባል ሚስቱን ለምንድን ነው አሁን በሲዋክ ቸፕ ያርጋት ነው ብሎ የሚለው ሲሉ ሰማለሁ ብዬ ጠይቄ ነበርና ግን አብዛኛ ግን አሁን ይሄ እቺ በሲዋክ ካጠፋች እንኳን ቀስ አድርገ እንደዚህ ቸፕ አድርጋት ነው የሚለው ነው ብለው አሁን እዚህ ጋር ሲያስተምሩ ነው እንኳን ለራሱ ማለት ነው። ቆይ አድርቡህን ማለት ምን ማለት ነው? ሙቷቸው ማለት ነው አይደለ? ቸፕ አድርጓቸው እኮ ሚስዋክ እኔ እኮ አስረግጬ እኮ ነው የምነግርሽ። ሚስዋክ ከሌለስ እሺ ሚስዋክ ከሌለ ኧረ አታስቂኝ፣ ጆሮዬን አታስቂው እህቴ። ሚስዋክ ከሌለ በዘነዘና ነው የሚያወልቅሽ እኮ እኔ የሚያልኩሽ እኮ እሱን እኮ ነው። አሁን አስተምሮቱ ጋር
ቸፕ አድርጓት በሲዋክ ይላል። ግን ሚስታቸውን ሲገርፉ ስናይ ግን በሚበላበት በማይበላበትና ፊት ለፊታቸው ባለው ነገር እየወረወሩ ሚስቶቻቸውን የሚያደሙ አለሁን። ስለዚህ ውሸት ነው እኮ አሁን እንትን ሚስዋኩ ባይኖርስ ነው ይሄ ልምጩ ዱላው ባይኖርሽስ አንቺ ደህና ኩሻንኩሽ ወይ ዘነዘና ነው በቃ ፈልጎ የሚያመጣልሽ። ሲጀምር ሰው ለመምታት ከፈለገበት በሳጭ ሰዓት ሚስዋክ ምናምን ኧረ ፕሊስ እንዴት ሰው ስሜታዊ ሲሆን እኮ የሚያደርገውን አያውቀውም። ብሽር ደግሞ ምንድነው አንተ ብሽር እዛው ሁን እባክህ። ምንም አይጋ አንተ ዘጸአት 24 ላይ እየተቀረጸ ሚል የለም ማርያም ነች ብለህ የምታመጣ ሰውዬ ድኛ ቆም እንደውም እስቲግፋር እኮ በቃ ምህረት እኮ ጠይቀንልህ ነው እኛ ራሱ ቤታችን በመኖር ራሱ አመስግን። አንተ ትጠመቃለህ እኮ 2026 ላይ እንደ ኢትዮጵያውያን አቆጣጠር ትጠመቃለህ አንተ። ቀጥይ ዙሌይካ ነው ቀጥይ። ሁላችሁም ሰላም ብያለሁ። ቀጥሉ። ኧረ እውነት ወደ እውነት መንገድ ናት ብሎ ወንድማችን የእውነት ነው የምልህ። ሰላም ብያለሁ። እንዴት ናችሁ? ከቁርአን ውጡና እንማር። እንዴ ምን እሺ ነው አቆል ነገሩ ስለማይታወቅ ወይኔ እናቴ እየወራ ኧረ ሰላም በለን ወንድም አለም። አበቤ ሁላችሁም እንኳን ደህና መጣችሁ እንኳን አደረሳችሁ እያለሁና እንግዲህ ነገ በጣም የምንወደው የምናከብረው የቅዱስ ገብርኤል ዓመታዊ ክብረ በዓል ነውና እስኪ እንደው ስለነገው ስለሚከበረው ክብረ በዓል ትንሽ እንትን በሉን አበቤ እንዲሁም እየወሩም ሁላችሁም። ሰላም እንዴት ናችሁ? ደህና ናችሁ? ትንሽ ሀሳብ ለመስጠት ያለና እዚሁ ላይ የጠየቅሽውን ጥያቄ ነገ ስለሚከበረው የተወሰነ ለማለት ያህል ቅድም ካነሳው ጥያቄ ሲጀምር ላይክ እህታችን አበባ እንዳለችው ላይክ በላይ በሰማይ ካለው ሲል በዛን ዘመን እስራኤላውያን ከላይ ወደ ሰማይ ሲመለከቱ ጨረቃን፣ ፀሐይን ያመልኩ ነበርና ወደታች ደግሞ ይሄ በወርቅ ሰብስበው ጣዖታትን ያመልኩ ነበርና ከዚህ የተነሳ ነው በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገርም ከማናቸውም ምሳሌ የተቀረጸው ምስል ለአንተ አታድርግ የሚለው ማለት ነው። ምስል ነው የሚለው እንጂ ስዕል አይልም። ምስልና ስዕል በጣም ልዩነት አላቸው። እኛ ስዕል ነው የምንስለው የቅድስት ድንግል ማርያም እነዚህ ስዕላት ነው ቅዱሳን ስዕላት ነው የምንላቸው እንጂ ምስላት አይደለም የምንላቸው ማለት ነው። ስዕላት ነው የምንላቸው። ይሄን ደግሞ መጽሐፍ ቅዱሳዊ ነው። እዛው ላይ ይህን ያለ አምላክ እዚህ ዘጸአት ምዕራፍ 20 ቁጥር 4 ላይ ላንተ የተቀረጸ ምስል ላንተ አታርግ ያለ አምላክ እዛው ዘጸአት 25 ላይ ደግሞ ታቦትን ሲሰራ እናያለን። ሙሴን ታቦት ስራልኝ ከእንጨት ብሎ ዘጸአት ምዕራፍ 25 12 ላይ ሲናገረው እንሰማለን። ኢቭን ደግሞ በእስልምና መጽሐፍትም ያለ መሐመድ ሲራ ላይ መሐመድ በካባ ውስጥ የመርየምን ስዕልና የኢሳን ስዕል እንዳስቀመጠ እንደነበረ በካባ ውስጥ እንደነበሩ ይሄ የኢብኑ ኢስሐቅ ሲራ ላይ አለ ተቀምጧል ማለት ነው። የሆነ ሰዓት ላይ አንብቤው ነበረ። አሁንም ከፈለኩት ላገኘው እችላለሁ። አዲስ ነገር ነው የሰማሁት በነገራችን ላይ አሁን ያልከው ነገር እስኪ እኔ እንጃ የሙሐመድ ነው ነው አይ ምስላ እንትን የእመቤታችንና የኢየሱስ ክርስቶስ ያልከው ካባው ጋር እንዴት አልገባኝም። ከምን አንፃር መሰለሽ ኦኬ መሐመድ ወረቃ የሚባል እንትን ነበረው የሚያግዘው ነበረ። ብዙ ጊዜ ካየሽ ላይክ እንዴት ለሚለው ሎጂካሊ እንትሩን ለማስረዳት ልሞክር። መሐመድ ላይክ ወረቃ የሚባል የሚያግዘው ነበረ፣ ክርስቲያን የሆነ ሐኒፋ የሆነ ማለት ነው። ሐዲሱን ስትመለከቺ መጀመሪያ ላይ መሐመድ ተገለጠልኝ ምናምን ብሎ ከዛ በኋላ ወደ ከድጃ ይመጣል። ከድጃ ደግሞ የምትወስደው ወደ ወረቃ ነው። ያ ወረቃ ደግሞ ክርስቲያን እንደሆነ ይናገራልና እንደዚህ ሪሌሽን ነበረው። መሐመድ መጀመሪያ ላይ መሐመድ እኮ ተገለጠልኝ ያለው እንትን ነው አላህን አይደለም ጅብሪል ነው። ያው በሙስሊሞቹ
እንደውም ተገልጦለት ከዛ ደንግጦ ከዛ ደግሞ ቅራ እያለ እንደዚህ ጭምቅ ሲያደርገው ነው። እሱን አበበ በደንብ ትሄድበታለች። ግን አሁን አንተ ያልከኝ ነው አዲስ ነገር ስለሰማሁ ነው ምናልባት በደንብ እንድትሄድበትን በማለት ነው። ግን ካባ ውስጥ ግን የእመቤታችንና ኢየሱስ ክርስቶስ ምስል ውስጥ አለ ያልከው ግን አልሰማውም እስካሁን። ኦኬ እሺ፣ ማስረጃው ልፈልግና እንትን ላይ ነው ያለው የመሐመድ ታሪክ ኢብኑ ኢሳቅ እንትን ያለው ነው። ላውጣውና ልክ በደረሰ ሰዓት እሱን አመጣልሻለሁ፣ ችግር የለም። ከዛም በማስረጃው እናወራለን። ውስጡ እንደውም ቢሆን ደስ ይለኛል። እሺ እንደዛ አደርጋለሁ። ለነገው ደግሞ እንኳን አደረሳችሁ። መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን እያበሰራት ነው እና እንኳን አደረሳችሁ ለማለት ፈልጋለሁ። ስለ ነገው በዓል ደግሞ ሌሎቻችሁ ቀጥሉበት። እስከዛም ማስረጃውን ፈልጌ ሳገኝ እነግርሻለሁ። እሺ ቁርአን ላይ ነው ያለው፣ እሱ ቁርአን ላይ ነው ያለው። አሁን ያልከው ነው ሐዲስ በሐዲስ ነው አንተ ያልከው አይደለም። የመሐመድ ታሪክ አለ፣ ሲራ አሁን ቁርአን አለ፣ ሐዲስ አለ። እስኪ አበቤ ገብቶሻል? ግን ልጁ ያለው ምናልባት አንቺ ታውቂው ይሆናል። እስኪ አንቺ እንትን በይ። አንድ ጥያቄ ለነገ እንዲሆን ነገር ልንሞትም እንችላለንና ከዛሬ ተመልሶ ቢያደር ደስ ይላል። አበቤ ገብቶሻል እህቴ? የሙሴ ያለው እንኳን አደረሳችሁ ኦርቶዶክሳውያን፣ እንዴት ናችሁ? እንኳን አብሮ አደረሰን። ሁላችሁንም እንኳን አደረሳችሁ ብያለሁ እህት ወንድሞቼ። እኔ በጣም ነው የምወደው ቅዱስ ገብርኤልን እና አበባ ያለሽ ማሬ ምርጧ አበባ እንዴት ነሽ? ወይስ ቢዚ ሆናለች መሰለኝ። ይወር ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ግን ታብታብ አድርጉ እስኪ ሲወዳችሁ ሁላችሁም ዋርኒንግ እንትን። እሺ ቀጥሉ። መንገድ ውስጥ ሆነና ጥሩ ይላል። አንተ ጋር ነው ኔትላርቶ ባስ ውስጥ መሰለኝ። ምንድነው ችግሩ? አንተ ጋር ነው ጥሩ ይላል። ሙሴ ለምን እዚህ ጋር ጠበቅ እንዳረኩት ታውቃለህ? ይኸው እንደዚህ ውሸት ማለት የሆነ ያው ፖለቲካ አይደለ እነሱ እንትን የሚሉት ሌላ ነገር እንትን እንዳይሉ ነገሩ በደንብ እንትን እንዲል ብዬ ነው። እሺ እንትን ያልኩ ሶሪ። ዛሬ እየወሬት ሄዶ ነው ዙላይሃ አለ እኮ ምናልባት ቢዚ ሆኖ መሰለኝ ወንድም እራት እየሰራ ነው መሰለኝ። አለሽ በነገራችን ላይ እኮ ነብዩ መሐመድ እኮ ወደ ወረቃ ነው ያላችሁት። ወደዛ በሚሄድበት ሰዓት ላይ እኮ ጥያቄ ሆኖበት ለራሱ እንዴት ወደዛ ሄደ ለራሱ የሚለው እኮ እኔ በጣም ነበር ጥያቄ ሲሆንብኝ የነበረው። ለምን እሱ እንደዛ አቅራ እያለስ ለምን ሲያስጨንቀዋል? አንድ ሁለት ደግሞ እንዴትስ ጥያቄን ይሄን እንትን አለው ብላ ከከድጃ ጋር እንዴት እንዲመልስለት ምናምን የሚለው ለራሱ ስንት ነገር ጥያቄ አለ። ፈርቻለሁ እኮ ነው ያላት። ከልልኝ ፈርቻለሁ። እሱ እዛ ጋር ነው ግን ጥያቄ ሊመለስለት ይዘው ይሄድ እንትን ነው ወንጌል ይጽፍ ነበረ። ወረቃ የሚባለው የወንጌል ይጽፍ ነበርና እንደ መጽሐፍ ቅዱስ ምናምን ጥናት ያደርግ ነበርና ከዛ ይዛው ሄዳ እንደዚህ ስትለው አይ አንተ በቃ ነብይ ነህ። መላእክት ግን መልአክ ወይም ደግሞ ተገለጸልህ ያለችው እንግዲህ ጣዖት አምላኪ ነበረች፣ ከድጃ ናት። ነብይ ነህ ያለው ወረቃ ነው። እንደውም እኮ ወረቃ ሞቶ መገለጡ ቆመ ለተወሰነ ጊዜ። በዛ ሰዓት ራሱን ለማጥፋት ወደ እንትን ተራራም ሄዷል። ያው ሄራ ዋሻ ላይ ነው መጀመሪያ ጅብሪን የደፈቀውና ኢቅራ ያለው ማለት ነው። ከዛ ያው እሷ ናት እንግዲህ ነብይነቱን እንትን መላእክት እንደሆነ ያረጋገጠልችለት ከድጃ ናት። እንግዲህ መላእክት እንደሆነ እንዴት እንዳወቀች እንግዲህ ፈጣሪ ነው ያውቃል። እኔ ይገርመኛል አንዳንዴ ሴትን እየናቁ የሴትን ምስክር ይዘው ነው እንግዲህ ነብይ የሆነው ብዬ አስባለሁ አንዳንዴ። አይማሁስ ወንድሜ ናግባ ወንድም አለ ናግባ
በነገራችን ላይ በጣም እንደምትበልጠው ታውቂያለሽ አይደል? በእድሜ እሷ እኮ ትልቅ እኮ ነች። አዎ አባቷን እኮ አስክሮ ነው ያገባት። ይንቁት ስለነበር ድሃ ስለነበረ አባትየውን አሰከሩትና። ኧረ አይደለም፣ እኔ እንደዛ አይደለም የሰማሁት። እንዴት ነው የሰማሽው? እኔ እንደዛ ነው የሰማሁት። አስክረውት ነው። ሰላም ናችሁ? እዮር እንዴት ነህ? ኧረ አለን። እንኳን አደረሳችሁ ለራማው ንጉስ ለቅዱስ ገብርኤል ዓመታዊ ክብረ በዓል። እንኳን አብሮ አደረሰን ወንድም አለም። እንኳን አብሮ አደረሳችሁ። አለን እንዴ ዝም ስትል እኮ ምን ሆኖ ነው ብዬ ነበር። አይ ቅድም የሚውት ማንሳት አበባ ጣልቃ ከመግባት ብዬ ነው ዝም ያልኩት። ከዛ በኋላ ደግሞ ራት እየሰራህ ነው ስትለኝ ደግሞ ራት እየበላሁ ነበረ። እንብላ ካልኩ ደግሞ ያው ብዙ ስለሆነ ያው እንግዲህ ኢትዮጵያ ውስጥ ኑሮ ተወዷል ታውቃላችሁ። እኛ እኮ የየቤታችን ይዘን እንመጣ ነበር፣ ችግር አልነበረውም። ትሪፕ ሰፈር ማድረግ ብቻ ነበር የሚጠበቅብህ። እና ሰላም ናችሁልኝ? እንኳን አደረሳችሁ። አይ ቅድም የጠየቀው ጥያቄ በነገራችን ላይ ከጴንጤዎች ሰምቶ ነው መጥቶ የጠየቃችሁ። እሱ ሙስሊም ነው፣ ምንም እንትን አይለውም ነበር። ጴንጤዎች ብዙ ጊዜ አንስተውት ይህንን ጥያቄ ለድንግል ማርያም ስዕል፣ ለተለያየ ስዕል፣ ለመስቀል ትሰግዳላችሁ ስለሚሉ ያንን ፕሮቴስታንቶች ሲከራከሩበት ስለሚሰሙ ነው ይህንን ይዞላችሁ የመጣው እንጂ እርግጠኛ ነኝ አስተውሎት ምናምን ነገር አይደለም። ሁለተኛ እግዚአብሔር አምላክ ከራሱ እኛን ራሱ ከጭቃ ቀርጾ ነው የሰራን። ቅርጽ ከተባለ ማለት ነው የሰው ልጅ ራሱ ተቀርጾ ነው የተሰራው። እዛ ጋር የተባለው ለጣዖታት ነው። እንግዲህ እስራኤላውያን በመንገድ ሲወጡ ነብዩ ሙሴ ሲና ተራራ ላይ ወጥቶ 40 ቀን ቆየባቸው። ሲዘጋይባቸው ሙሴ ምን ሆነ በቃኛ ዛጣ የለመርነውን ጣዖት ስራልን ብለው አሮንን አስቸግረውት አስጨንቀውት ሲያስጨንቁት እሺ ወርቃችሁን አምጡ አለ። ወርቃቸውን እሳት ውስጥ ከተተ፣ ጥጃ ሆኖ ወጣ። በዛን ጊዜ ለዛ ጥጃ ላቆሙት ጥጃ እንኳን ይሰግዱ ነበር። ሙሴ እግዚአብሔር አምላክ ህዝብህ ኃያል ነው ላጠፋው ነው ብሏል። እንደውም ህዝቤ አላለም እግዚአብሔር አምላክ። የዛኔ ሙሴ ህዝብህ ነው ያለው። ስለዚህ ተቆጥቶ እንደውም እስራኤላውያን ሊያጠፋቸው ነበር። አሮን ራሱ በጣም እግዚአብሔር ተቆጥቶት ሊሞት ሁላ ነበር። ጸልዮለት ነው ሙሴ ከዛ በኋላ ማለት ነውና ያንንም ጣዖት ሰባበረው ሙሴ። እንደውም ታቦቱ ወረወረበት አይደል የሚለው። ከዛም በኋላ ያንን ጣዖት ተሰባበረ። ያንን ከዛ በኋላ እግዚአብሔር አምላክ ደግሞ በአንተ ይህንን ህዝብ ኃያል ነው አመፀኛ ነው፣ ይህንን ህዝብ አጥፍቼ በሌላ በኃያል ህዝብ ሾመሃለሁ ሲለው እግዚአብሔር አምላክ ይሄማ እንኳን ከግብፅ አውጥተህ በበረሃ ጨረስካቸው ይባላል፣ እኔን እነሱን ከምታጠፋ እኔን ከህይወት መዝገብ ደምስሰኝ ብሎ እግዚአብሔር አምላክ ፊት ወደቀ ማለት ነው ሙሴ። በዚህም ጊዜ ግን እግዚአብሔር አምላክ ትክክል እዮር መቼስ እኔን ታውቀኛለህ። ትንሽ አይምሮዬ ላይ የሆነች ነገር ካለች ምናልባት አበብም ካለች ማለት ነው። ማለት አሁን ወንድሜ ሙሴ አሁን እያለኝ ነገር የሆነ እያወራን ነበርና ጥቁር ድንጋይ ጋር የእመቤታችንና የመድኃኔዓለም ውስጡ ምስሉ አለ እንዴ? እሱ ይሄ ሲረቱ ረሱሉላህ የኢብን ኢስሐቅ መጽሐፍ ይመስለኛል። እሱ ከዚህ በፊት እንደዛ ሲለው ነው የሰማሁት እንጂ ያላነበብኩትም እውነት ለመናገር። ግን ስዕል ነበር። ግን መካ ነው ወይም መዲና ነው? መዲና ከሆነ አንድ ጊዜ ለአቡበክር ሲዲቅ አንድ ክርስቲያን ግብዣ አድርጎለት ነበር እና አቡበክር ምን የሚል መልስ ነው የሰጠው? አይ እኛን እነዚህ ቤተ ክርስቲያናችሁ ውስጥ ስዕል ስላለ ወደዛ መግባት አንችልም የሚል መልስ ይሰጥቶታል። አንድም ቤተ ክርስቲያን ነው ግብዣ የተደረገላቸው፣ አንድም ደግሞ በዛ በጋባዡ ክርስቲያን ግቢ ውስጥ ቤተ ክርስቲያን እንዳለ ያሳያል ነው እንግዲህ። የሆነ ሐዲስ አለ እንደዛ የሚል። ይሄኛው ግን ስቅድ የማርያም የምስለ ፍቅሩ ወልዳ ስዕል ነበር ምናምን። እንደዚሁም ንጽጽር ላይ በውጭ ኢትዮጵያ ሳይሆን የውጭ ንጽጽር ላይ አይቼዋለሁ፣ ውይይት ላይ ማለት ነው። ስዕል እንደነበረ ምናምን የሆነ ሰው ሲያወራ ሰምቻለሁ። ግን እሱም መጽሐፉን ግን ያ ስዕል ግን ነበር ነው የምልሽ። ራሱ ስዕል ግን አላነበብኩትም። ሌላው ኦኬ እኔም ክርስቲያን ያልሽው ይሄ በድዕል ዋህይ ላይ የመገለጥ መጀመሪያ በሽር እኔን ያስገባ ስርዓት ባለው አውራን ሌላ ጊዜ አንተ ሀባን ብለህ እሺ ይቅርታ እንትን እኔ በጸባይ ማለት ነው ደስ ይለኝ። አይ ቅድም ያለችው ነገር አለ አባታችን አስከራ እኔ ከታች ለሄኖክ አንድ ሰው በፈቃደኝነት ላውርድ
ለሄኖክ ከታች ከስተል እኮ ነው። እኔ ልውረዳ? ኧረ በቃ ተው ወርዳ። አቤ ቁጭ በይ። ኧረ እኔ ልውረድ? በቃ ወርዳለች። አበባ ቁጭ በይ። ከወሮሽ አብረን ነው ወርዳለች። ልጅቷ እኮ ኤዲ ይወርዳለች። እኔ እናት እሺ ቀጥታ ኦኬ። እኔም ክርስቲያን ቅድም ስትል ሰምቻት ነበር። አባታቸውን አስከው በሽር አላህ ቅርጽ ቀራጭ ተብሏል አይደል? አላህ ቀራጭ ተብሏና ካፍ ላይ እየቀማህ ነው እንዴ? ሄደህ መተህ የምትጠይቀው አታስፈልግም። በአበባ ጋር ያወራ ሰማሁት። እሺ ተው ካልፈለሽ ተው። እስልምና ላይ ትገሉም ትገኛለሽ። አቤ ሁለት ያይ አላህ ቀራጭ ነው አይደል? አንዴ ቆይ አቤ አትፍሪ። አላህ ቀርጿል አልቀረጸም? ነጭ በስበ አንዴ አስቀርኛ። አላህ ቀርጿል አልቀረጸም? አንዴ ቆይ እሺ ትገሉ መስልሻለሁ። ወላሂ መስልሻለሁ። አላህ ቀርጿል አልቀረጸም? አላወራም፣ አልነግርህም፣ አትጠይቀኝ። በቃ ይኸው መልስላት። እሺ ችግር የለውም። አንቺ ተይው። እሺ ሚውታ ሌላ ሰው እንዳይገባሽ። አቢ አትፍሪ። ሁለት ደቂቃ ልቀሽ ከዛ የፈለግሽው አላህ ቀርጿል አልቀረጸም? ጥያቄ አትፍሪ። ወላሂ መልስልሻለሁ። ኧረ በማርያም አውርዱት። እኮ ለሙግት ነው የገባው። ማርያምን ለሙግት ነው የገባው። ለመረበሽ ነው። እሺ ምን ላደርግ? ምን አጠፋው? አበቤት ታስወጣው። ችግር የለም አይደለም አንተ እኔ በነገራችን ላይ አትፍሪ የሚሉት ነገር በጣም ነው የሚገርመኝ። እኔ ቤታቸው ገብቶ ድሮን ይወያይ ነበር። ቤታቸው ገብቼ ሲጀመር ነው ያለው ቤት አይመጡም ነበር ስለሚሳደቡ ነው። እኔ ጌታን ሲሳደቡ ሳይ ደሜ ስለሚፈላ ነው የማልገባው። ፀጉሬን ላለማሸበት እንኳን አንተ አይደለም ባለ 600 ክንፉ ጅብሪል መጥቶ ቢገተር ጉዳይ አይደለም። እኔ በጣም ሰገጤ በጣም ትዕቢተኛ ሴት ነኝ። አትበሽር። ሌላው አላህ ቀራጭ ነው አይደለም? ናሙስ አላህ ይቀርጻል አይቀርጽም? መልሱን ብቻ እንፈልጋለን። አላህ ይቀርጻል ወይስ አይቀርጽም? ይቀርጻል አይደል? ይሄ በደንብ ነው የሚቀርጸው። ይሄው አንቺን ቀርጾ ሰርቶሽ። እኔ የቀረጸኝ እግዚአብሔር ቀርጾ ሰርቶሽ። ይሄው እኔን የቀረጸኝ እግዚአብሔር ነው። መልሱን እኮ ያው እንዲገባሽ አንተን ከቀረጸህ አላውቅም። እኔ አንድ እግር ሁለት ቀኝ እጅ አንገት የሌለው አካል አልቀረጸኝም። አዎ እነሱ እንድታረቀው ብያለሁ። እንደሱ ይባል። ታይ ሁለት እጅና አንደስ ምን አለ ማለት የሌለው አንድ እግር አልቀረጸኝም። አስረግጬ እኮ ነው የምነግርህ። አበባ ተረጋጋ። ስሜን አትጥራ። ተረጋጋ። ይቀርጻል አይቀርጽም ስትባል ሰሟን ጠቅሰህ አንተን ቀርጾሃል አትበል። ገባህ አይደለ? እኛ እኮ ማናምን ሰዎች ነን። ፈጣሪ ነው ብለን ራሱ እኮ አናምንም። ምን አስናመል ቁረይሽ ብለን ነው እኮ ራሱ የምንቀበለው። እያወቅህ አንድ ጊዜ እሺ ደከለኝ። አንድ ጊዜ ሰጨኝ ነው ለሰደም አይደለም። አይ አንቺን ባቡጅን አልበርት አንስታይንን እያልክ አትቀባጥር ነው። ማትችለው ላይ አትጠራራ ነው። ጀስት መመለስ ይቀርጻል አይቀርጽም ተብሏል። ይቀርጻል መልሳን። እናመሰግናለን። ወደ ቀጣይ ነው ቀጥል። ድሉ ላንተ ነው። ምሳሌ በግድ ማስረጃ ነው። ይሄ እኮ ማስረጃ ማንንም ጋር ሳትንፏቀቅ መልስ። ማንንም ጋር ሳትንፏቀቅ ያው ሚውት አድርጌያለሁ እኔ። ማንንም ጋር ሳትንፏቀቅ መልስ ያው ኦኬ። እኔ አሁን ለምሳሌ አንቺ እግዚአብሔር ፈጥሮ ሀብተኛ አልቆጣም። ምን ብዬ ያስቆጣኛል? እኔ አምነትሽ ነው። ግን ስትሰደቢ ምናምን ስትይ ቅር ሊለኝ ይችላል። ተሰደብሽኝ ማለት ነው። አሁን ምሳሌ እንዲያሁን የተናገርሽው ቃል ስትይ ትንሽ ቀስ ቅር ይለኛል። ግን እግዚአብሔር ፈጥሮ ምናምን ብትይ ምንም አያመኝም። ምን ችግር አለው? ይሄ ኖርማሊ ነው። በማንኛውም ፍላጎትሽ ምንድነው? አንቺ ወደ ፍላጎትሽ ይችላል። እግዚአብሔር ፈጥሮሃል አንተን እኔ ፈጥሮሃል ብዬ ምን አለሁ? እግዚአብሔር ሁሉንም ፈጥሯል። አንተ ግን እግዚአብሔር ነው። አበባ እግዚአብሔር የሚለው ይስማማበት ይችላል። አሁን ኢየሱስ ፈጥሮሃል ብትይው አሁን ይቀበላል? ወይም ደግሞ ስላሴ ብትይው አይቀበልሽም። እግዚአብሔር ብትይ ግን ያንን ነገር ሊቀበለው ይችላል። ትክክል ይራ አይቀበልም። ምክንያቱም በእኛ አብ ነው። አብ ስለሆነ አብ ደግሞ አይቀበሉማ እነሱ። እንዴት እንደዛ ከሆነማ ያው አብ መሆኑን ይቀበላል ማለት ነው። ያ አላህ እንግዲህ ይቀርጻል። በነገራችን ላይ ቀራጭ ነው አላህ ራሱ። ሙሰዊር ይባላል ራሱ አላህ። ቁርአን ይለዋል ምዕራፍ 59 ቁጥር 11 ላይ ቀራጭ የሚቀርጽ ቅርጽ አሳማሪ ተብሎ ቀራጭ ተብሎ ተብሏል ተጠቅሷል።
አሁን ለሁለት ፊደል ነው አሁን ሚውት ያነሳው። ኦኬ አላህ ቀራጭ ነው። አላህ ማንኛው ነገር አዟዟሪ አስተናባሪ ነው። አላህ ሁሉ ነገር ቻይ ነው። አላህ ሁሉ ነገር አዋቂ ነው። እሱ በቃ አላህ አሁን ስለ ቅርጽና ስለ ስዕላት መከልከልና መፈቀድ ነው እያወራ ነው ራሱ። አሁን እናንተ ቅዱሳን ስዕላትን የሚቃወም አሁን አንተ ማለት ነው አሁን ትልቁ ላይ ላድርግህ እኔ ቦታ ላይ ቅዱሳን ስዕላትን የሚቃወም አንድ ጥቅስ ታመጣ ቅዱሳን ስዕላትን የሚቃወም አንድ ጥቅስ የሚያመጣ ሙስሊም ናሙስ ታመጣ ትችላለህ? በደም መስዕል ክልክል ነው። ስዕል ክልክል ነው። ይሄ እንዴት ነው የሚባለው? ማለት ነው ቅድም ብሽር ያለውን ቅዱሳን ስዕላትን የሚቃወም አንድ ሲንግል ቨርስ አምጣ። ያው እድሉ ያንተ ነው ማይክ على النبي صلى الله عليه وسلم أرندو الترجم لعن الله سورة تنا آياتن بله ملس سورة تنا آياتن بله ملس أشون يتطيق قدر نقدر شاده كوي حديث قدر نقدر شاده بجمع ترجم لشنا حديث قدر شاده عندي سلكني أصلا عن كتاب وجهه قرآن أمتى قرآن وجهه መጽሐፍ ቅዱሳዊ ጥቅስ እንመልሳለን። የተጠየቀ መጽሐፍ ቅዱሳዊ ጥቅስ አለ አይደል? መጽሐፍ ቅዱስ የተጻፈ ቁርአናዊ ቨርስ አምጣ ቅዱሳን ስዕላትን የሚቃወም ቀጥል። ኦኬ አመጣለሁ። እሺ لعن الله المصورين والمصورات አላህ Subhanahu Wa Ta'ala ረግሟቸዋል የሴት ቀራጭና የወንድ ቀራጭን አለ። ስለዚህ ሴትም ቀራጭ ሆነ ወንድ ቀራጭ ሆነ ሰው ሐዲስ አልጠየቁም። ቁርአናዊ መልስ የመጨረሻ ጊዜ ላወርድ ራስህን ታች ነው የምታገኘው። አሁን ቁርአን ላይ ቅዱሳን ስዕላትን የሚቃወም አንድ ጥቅስ አምጣ። ታቦትን፣ ቅዱሳን ስዕላትን፣ ነዋየ ቅዱሳትን በቃ በጥቅሉ ማለት ነው። ጀነራሊ ነዋየ ቅዱሳትን የሚቃወም አንድ ቨርስ በአላህ አንድ ቨርስ አምጣ። ማንም ሰው እንዳይገባ ነዋየ ቅዱሳትን የሚቃወም የቁርአን ጥቅስ ሊመጣልን ነው። ናሙስ እየጠበቅንህ ነው። አላህ ፎቶ አንሺዎችን ቀራጮችን ረገመ። የትንሣኤ ቀን የሚቀርጹ ሰዎች ቅጣታቸው ይበዛል። እሱን የሐዲስ አልጠየኩም፣ ወሬን ተሆንቶ አልጠየኩም። ቁርአናዊ ማስረጃ ነው የምታመጣው። ቀጥታ ቅዱሳን ስዕላትን የመጽሐፉ ሰዎችን የሚቃወም ጥቅስ አንተ የቁርአን ጥቅስ ከነ ሰበብ ንዙሉ ማለት ነው። ልብ በሉና አድምጡ ክርስቲያኖች ሙስሊሞችም ማለት ነው። አሁን ተመልከቱ የሚመጣው መልስ። እስከዛ ታፕ ኮፕሊንግ አድርጎ ጋይስ። ረቢ ኡስታዝን ደውሎ እየጠየቀ እንዳይሆን አበባ እኮ ማንም ሰው እንዳይገባ ስትል እኔ ራሱ ነው ሽግክ ብዬ ሰጣለሁ። አዎ አሪፈጡ ማኪያቶ ይዛቸው አሪፈጡ። በነገራችን ላይ ወተት ተወዷል እኮ ከየት እናምጣ እንዴ? ግማሹ 70 ብር ገብቷል ኢትዮጵያ ውስጥ ወተት። ላም አታግጅም? ላም ግዥና ግጂ። ከተማ ውስጥ መሬት የለኝማ። አይዞኝ ኧረ የሆነ ሰዓት ላይ አበቤ ፍቅር አሁን ከጎረቤቴ ነው ያሉት። ፍቅር ከያዘው ከኔ 5 ጊዜ ነው ስንት ጊዜ ጡትህን አጥባት የሚባለው ለራሱ እኔ በጣም ራሴን ያመመኝ ጥያቄ የነበረው በፊት ላይ። እኔ ግን በጣም እኔ ባለ ትዳር ሆኜ እንዴት ነው ጡቴን ማጥበው ፍቅሩ እንዲለቀው ማለት በቃ እሱ ቁርአን እኮ መሐመድ በሞተ ሰዓት በፍየል ተበልተዋል።
ሱረቱ አራድ 16 ላይ ክፈች። ክፈት አንተ ማስረጃ ባክ። ክፈች። ሱራ ስንት ነው? ክፈት። እኔ ማን ስልክ ነው ያለኝ እኮ ሱራ ስንት ነው? እሺ ሱራ ስንት ነው? አይዋ ሱረቱ ራዕድ ላይ ክፈትልን። እኔ አሁን በእጄ ቁርአን የለም ወይ ደግሞ ቆይ ስልክ የለም። አንቺ አስቸጋሪ ከዛ አንተ አንብበው እስኪ እስከዛ እሷ እስከታመጣ ጀዐሉ ሊላሂ ሹረካአ የኽሉቁነ ከኸልቂሂ ይላሉ እዚህ ቦታ ላይ ማለት ነው። ለአላህ ሱብሓነሁ ወተዓላ አጋር አደረጉለትን ማለት ነው። ሌላ አምላክ የኽሉቁነ የሚፈጥሩ የሆኑ ከኸልቂሂ ልክ እንደሱ ፍጥረት አስመስለው ማለት ነው። አየሽው? ስለዚህ መቅረጽ ያ እንግዲህ ቅርጽ ነው። አሁን ለምሳሌ እያስመሰሉ ማለት ነው አድርገዋልና እያለ ነው። የኽሉቁነ ከኸልቂሂ የኽሉቁነ ማለት የሚፈጥሩ የሆኑ ማለት ነው። ከኸልቂሂ ልክ እንደሱ ፍጥረት አስመስለው ማለት ነው። ሰውን አስመስለው ማለት ነው። ይህም እንግዲህ ቅረጻ ነው። የሚቀርጹ የሆኑ ልክ እንደሱ ቅርጽ ወይ እስኪ ስልኬን ላምጣ። ሰው እየተረጋጋ ስልኬ ባትሪ ላድርግና እኔ ልክፈት ያለችው እኮ እንደሱ አይደለም። የመጽሐፉን ሰዎች የሚቃወም ነገር ከቁርአን ስር አምጣን ያለች ቅርጽን የሚቃወም ነው ያለችኝ እናት። ያን ጊዜ ቅርጽን የሚቃወም ነው ያለችኝ። የመጽሐፉን ሰዎች የሚቃወም ነው ያለችክ። አልሰማሃትም ማለት መጽሐፍ አለችኝማ። አያመጣም እኮ ለምን ትጨቃጨቁታላችሁ? እኔ ስለማቅ ነው። ሱረቱ ራዕድ ላይ ጠቅሷል። አሁን ከፍታለሁ። አንድ ጊዜ ጠብቁኝ እሺ። እሷን እየጠበቅን ሜምበር መሆን የምትችሉ ሰዎች 16 ከፍትልሃለች። ሜምበር መሆን የምትችሉ ሰዎች ሜምበር ሁኗት። የዙሌይካ ቤት እንዳይዘጋ አንዳንድ ኮይን ሁላችሁም ሜምበር ካለ ያለችው ግን እንዲያተሳደብኝ እውነት ሜምበር ሁኑ። አዎ ፕሊስ። አዎ ይጠቅማታል። ቤቱ ራሱ የመዘጋት ቻንስ ይቀንሳል። ባይ ዘ ዌይ ዋርኒንግ የመስጠት ቻንስ ይዘገያል። ስለዚህ ሜምበር መሆን የምትችሉ ሜምበር ሁኗት። ማለት አልገባኝም። ጊፍት ነው ሜምበር ከላይ ኮይን አንዳንድ ኮይን ካለች ከላይ ልብ ቅርጿ ትታይሻለች። ከዙሌይካ ስም ጎን እሷን ነኪና አንዳንድ ኮይን ነች የምትለው። አንድ ኮይን ምንም አይጠቅምም። እዚህ ግን ሜምበር መሆን ግን ትችላለች። እስኪ አንቺ አሁን ሜምበር አይደለሽም አይ ቲንክ አይደል? አዎ። ስለዚህ ጆይ የሚለውን ትነኪያለሽ። አዎ እሱን ጆይ የሚለውን እሺ ነካሁት። በቃ አንድ ኮይን ይሰጣል። አልነካሽም? ነክቻለሁ። ከታች የሰጠኝ ነገር አለ እኮ እሷን ንኪያት። ልብ ቅርጽ ታለሽ እንጂ በቃ እሷን ንኪያት። ያው በቂ አይደለም ሳንቲምሽ እያለኝ ነው። አንድ ኮይን የለሽም? የለሽም? አዎ ገና ነኝ። አዲስ እኮ ነኝ። ኮይን ያላችሁ ደግሞ ለእኔ ይመስላል። የእንትን ምና የሆነ ነገር ነበረኝ ብቻ ግን የሆነ ሰው አበባ ሰጥቼው ኤክስቼንጅ አላደረግሽውም ይሆናል። እዛው ላይ ወደ ኮይን መቀየር ትችያለሽ። የተሰጠሽ ጊፍቶች ብዙም አላውቅም። አይ አዲስም ስለሆነ ብዙም አላውቅም። ምንም ችግር የለውም። በቃ ስትቺ ታደርጊያለሽ። እሺ ወይ ሄደች መጣችም እንዴ? ቆይ ስልኳን ይዛ እንትን ልትል ነው። በደንብ አብራርታ ልትነግርህ ነው። እስከዛ ድረስ ኤረር ይሰማሃል? እመኛለሁ። ቅርጽና ስዕል አድኖ ይለያያሉ አይደል? እሱ ወደ ቅርጽ እየወሰደው ነው። ቅርጽ አይ ቲንክ የካቶሊኮች ነው አይደል? ካልተሳሳትኩኝ ማለት አሁን እዚህ ጋር እንትን ስትል ቅረጽ የተባለው ለሙሴ ራሱ ታቦት እንዲቀርጽ ተነግሯል። ከዛ በታቦቱ ላይ ደግሞ የኪሩቤልንም ስዕል እንዲቀርጽ ተነግሮታል ማለት ነው። አንዱን ክንፍ እንደዚህ አድርገህ እያለው ዘጸአት 25:18 ላይ ብታነቡት እስኪ ናሙስ ይችን አንብባት። ይታይሃል? ሚን ዱኒላህ ከሚለው ቀጥሎ ያለችውን አንብበው።
ናሙስ አላህ ናሙስ ትንሽ ይቀርሻል። አንብበው ይሄን አለ ምን ዱንላህ ከሚለው ቀጥሎ ያለውን አንብበው። አይታይም። ዝቅ አድርጊው እስኪ። ኧረ በደንብ ነው የሚታየው። ዝቅ አድርጊው። ይሄው ቁል ሀል የስተዊ ለዚ እኮ ቁል ሀል የስተዊ ነው የሚለው እኮ ወዴታች ታች ተቀዩ ታሰመርሽ በቦታ ቁል የስተዊ በሲሩ ላይ የስተዊ ካፊሩ ሙእሚኑ ሌላ ነገር ቢጫ ያደረኩበት ሶስተኛው መስመር አንብበው ማለት ነው። እኔ ተይኝ ምሽን በደም አርጉ በደም አስተካክሉ። ምን ዱንላህ የሚል አይታይም እዚህ ጋር። አንድ ጊዜ ሚን ዱንላህ የሚለው ብቻ ነው ያጋ ካላህ ውጭ ማለት ነው። ሚን ዱንላህ ማለት ቆይ ማንት መስመራ እንትን በየለ። እሺ አሁን ይነበብካል ብያ ነው ተስፋ። አሁን አንብበው ይችን አንብባት እስኪ። ኦኬ ዱንላህ يعني الأصنام እሺ يعني من تسابيو يعني من الأصنام أصنام ታቦት ማለት ነው። ታቦት አስናም ታቦት ነው። ታቦት ማለት አዎ። በእድሜ ዘመኔ እንዳንተ አይነት መሀይም ከትልቅ ይቅርታ ጋር ባዶ ነህ አንተ ራሱ። ሀጀር አስወድ ማለት አንተ ነህ። ሰው ለመካ ለምን $8000 እንደሚከፍል አሁን አይገባኝም። ምን ለአንተ ነው መከፈል ያለበት ራሱ። ሰነም ታቦት ነው ይላል ማለት ነው። ለአስናም ታቦት ነው ያኔ አስናም እያለህ እኮ ነው። እንደዚህ አይነት ሰዎች እኔ በጌታ ስም ሱረቱ ራዕድ ቁጥር 16 የሚያወራው ሲጀምር ስለ ጣዖታት ነው። ግልጽ ነው፣ ስለ ጣዖታት ነው ማለት ነው። እነዛ ሙሽሪኮች ወይንም አጋሪዎች ወይንም ደግሞ የመካ ኩፋሮች የራሱ የመሐመድ ወገኖች ቁረይሾች የሚባሉት የሚያመልኳቸው 360 ጣዖት እንደነበር ሐዲስ አላነበብክም? በ365 ቀናት የሚመለክ በእያንዳንዱ ቀን እነ ሰመድና ስሙድ እነ ሑበል እነ ሰዳ የሚባሉ ጣዖታት ሱራ 7 አላነበብክም? ተፍሲር አልቁርጡቢ ተፋሲር አላነበብክም? እና ላትና አልመናት እና አልዑዛ ታሪካቸውን አታውቅም? መሐመድ የሰገደላቸው መዲና ሀሩን ሱረቱ ሀጅ ቁጥር 52 ሰነም ታቦት ነው ይላል ማለት ነው። ደንቆሮ ከትልቅ ይቅርታ ጋር ማለት ነው። ታቦት ማለት የተከበረ መላእክት የሚሸከሙት ለሙሴና ለአሮን የአላህ የንግስና ምልክት ሆኖ የመጣላቸው ነው። ሲከፈት ሱራዎች ወይንም ስዕላት ምስሎች የተገኙበት የአሮን ልብሰ ተክህኖና ኤፉድ ምናምን የተገኘበት በነገራቸው ኢንፎሲሮች ናቸው። ቁርአን 2 ቁጥር 248ን ሲፈቱ ታቦቱ ሲከፈት ሱዋር ወይንም ስዕላት ነበሩበት ብለው ነው የፈቱት። እንደዚህ አይነት መሀይምነት ይዘው የሚመጡት ይሄ ተፍሲር አልበገዊ ነው አሁን ያስነበብኩት ማለት ነው። አሁን ማለት ነው ያለ ምንም ጥርጥር ሰነም የተባለው ታቦት ነው የሚል ታመጣለህ። አሁን ትልቁ ላይ ያደርጋለሁ ታቦት ሰነም ነው የሚል ታመጣለህ። ትልቁ ላይ ያደርጋለሁ ታቦት ሰነም ነው የሚል ታመጣለህ። ወሬ ምንም ነገር ነው የማልፈልገው። ታቦት ሰነም ነው የሚል አሁን ነው ክፈት። ማስረጃ ከከፈተ ማለት ነው ዙላይካ ቤት ሁለተኛ ድሃ ይላል። ሰነም ታቦት ነው የሚል ማስረጃ ሰነም ታቦት ነው የሚል ማስረጃ ሰነም ታቦት ነው የሚል ማስረጃ ክፈት። እየጠበቁ ነው። በእያንዳንዷ ማይክ በምታነሳበት ቅጽበት ሚውት አደርጋለሁ እኔ ማለት ነው። ማስረጃ ሳመጣ ማስረጃውን ለታቦት አምጣ። ሸነፈሽኛል እናትሽ ያለው እሺ፣ የመሸናነፍ ጉዳይ አይደለም። አሸነፍከኛ የመሸናነፍ ጉዳይ አይደለም። ሐሰትን የመግለጥ ጉዳይ ነው። ሐሰትን የማስወገድ ጉዳይ ነው። ሰግዷል መሐመድ ላላት ላልመናት ለጣዖታት ሰግዷል። ከቁረይሾች ጋር ሰግዷል። አቡበክር ናሙስ ወጣ። አቡበክር ይሻላል። ናሙስ ማስረጃ የለውም። ዙላይካ ቤት ካየሁ ማለት ነው 73 ሰው እኔን ሳይጨምር 73 ሰው ፊት ነው የተዋረድከው። ሰነ ማለት ታቦት አይደለም። ታቦት ተረጋጊ። አሁን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለጣዖት ሰግደዋል የሚለው ከየትኛው ሐዲስ ላይ ነው ያገኘሽው? ከየትኛው ቅዱስ ቁርአን ላይ ነው ያገኘሽው? ማስረጃ። መጀመሪያ ታቦት ሰነም ነው በሚል ትስማማለህ? ኦኬ
እሱ ባለው ተስማማለህ? እሱን ጠቅልልና ወደዚህ እንገባለን። አዳምጪ፣ ቀስ በይ። በመጀመሪያ ደረጃ የጠየቅኩሽን ማስረጃ ኖ ቀስ በል። አሁን የመጀመሪያው ጥያቄ መልስላትና እንትን ትላለህ። ኦኬ። ጣዖት የሚባለው ሰነም የሚባለው ከአላህ ውጭ ሰነምም ጨምሮ ማለት ነው። ከአላህ ውጭ የሚመለክ ነገር በእስልምና አስተምሮት ጣዖት ይባላል ማለት ነው። ግልጽ ነው። ወለቀድ በአስና ፊ ኩሊ ኡመቲን ይላል አላህ ሱብሓነሁ ወተዓላ በቅዱስ ቁርአን። ታቦት ሰነም እንደሚባል ማስረጃ አምጣ። ለዛ ሌላ ወሬ ኮፒ ፔስት አንተ ራሱ ኮፒ ተሸክመህ ያችን የሸመደድካት ነው የምታነበው። ታቦት ሰነም ነው የሚል አምጣ ነው። ካለ ውጭ ምናምን አትበል። ለንግስና ምልክት ነው ታቦት። ሱረቱ በቀራ ፐርሰናል አታክ እኔ ጋር አይሰራም። አሁን ማስረጃ ብቻ አምጪ። ማንም ፐርሰናል አታክ አላደረገም። ጥልቅ ብለህ አንተ ያለ ፕሮግራምህ ራስህ ነህ ሾክ ውስጥ የገባው። ማስረጃ ታቦት ሰነም ነው የሚል ማስረጃ አምጣ። ላላት ላልመናት ላልኡዛ እንደሰገደ ያሳይሃለሁ። እኔ ለጣዖት እንደሰገደ ያሳይሃለሁ። መዲና ለነበሩ ጣዖታት እንደሰገደ አሳይካለሁ። መጀመሪያ ታቦት ሰነም ነው የሚል አምጣ። እኔ አለ ማስረጃ አላወራም ሀቢቢ አብሽር። ስለሚት የምታረጉኝ ሚት አታርጉ። ታቦት ሰነም ነው የሚል አምጣ። ወሬ አንፈልግም። ታቦት ሰነም ነው የሚል አምጣ። ይኸውልሽ አሁን እኔ እዛ ጋር ጣዖት የሚባለው ነገር ወሬ አልፈልግም። ታቦት ሰነም ነው የሚል በዜማ ላድርግልህ። አያችሁት አይደለም? ሚት ሲያደርጉ አያችሁት አይደለም? ሚት ምናምን አይደለም። ታቦት ሰነም ነው የሚል ማስረጃ ታቀርብላታለህ ወይስ እየተደረብክ ታወራለህ? አሁን እሷ የጠየቀችህን አቅርብላት፣ ከዛ በኋላ ትቀጥላለህ ውይይቱን። አለበለዚያ አይ የለኝም ይሄንን አልልም የምትል ከሆነ በቃ ሚውት አድርገህ እያብራራሁ ማብራራት አይደለም፣ ቀጥታ የጠየቀችህን ጠይቅ። እኛ ልንሰበክ እኮ አይደለም። ጥያቄው ነው። መጀመሪያ ጣዖት የሚባለው ነገር ከአላህ ውጭ እሱን አይደለም የጠየቀችህ። ምንድን ነው አድምጠሃታል? ወይም ጥያቄዋን ድገሚልኝ በላትና እሱን ጠይቃትና ጥያቄዋን እኮ በጠቅላላ ጄኔራል እየመለስኩላት ነው። ተረጋጉኝ። ምን ተረበሻችሁ? ፓኒክ ሆናችሁ። ፓኒክ አትሁኑ እንዴ። ኦኬ ፖለቲካን ጣለውና የተጠየቀው መልስ ወንድሜ። ተረጋጉ እባካችሁ እንዴ። ዝም ብለን እየሰማንህ ነው። ቀጥል። ጣዖት የሚባለው ነገር በእስልምና አስተምሮት ከአላህ ውጭ የሚመለክ ማንኛውም ነገር ጣዖት እንደሚባል ታውቂያለሽ አታውቂም? የሰው ነው አበባ መጀመሪያ ታቦት ሰነም ነው የሚል ማስረጃ አምጣን የተባልከው። ኧረ እኔ ይኸውልሽ እንግዲህ አያችሁ አይደል? ጥያቄው ታቦት ሰነም ነው የሚል ማስረጃ አምጣ። እየጠበቀው ነው። እኔ አሁን እንትን አንሚውት አላደርግም። ራሴን ማስረጃ እንዲያመጣ ነገሩት ማለት ነው። መቼም እብድ እንትን ግርግር ነው የሚወደው። የሰው ብዛት ነው ያስፈልገዋል። እብድ በአንድ ሰው አይቻልም። እና ንገሩት እና አስተርጓሚ ኤረር ንገሩት እንዲያመጣ ተብሏን ኢየሱስም እሺ ሰካራም ሲያስጠላ ሰይጣን። አንተ ጣዖት አምላኪ ደግሞ ኢየሱስን ተዳፍረህ ትናገራለህ። እንዲህና አዛጣ ለጣዖትን ስገድ። ድጋሜ እዚህ ቤት አይመጣም፣ ይቦለካል። ቅድም የሆነ ቤት ከፍቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ይቀጥፋሉ ማለት ተሸክፈው። አይችልም፣ አምላክ አይደለም፣ እርቦኛል፣ እርቦታል፣ ጠምቶታል ምናምን ነገር እያለ ማለት ነው። ከዛ እኔ ገብቼ ልጁን ስለማውቀው ከእውቀት ነፃ ነው ልጁ። በርግጥ ስገባ ቀጥታ ነው የፈረጠጠው ማለት ነው። እና ልጅቷ ጋር ደግሞ እሺ አስገቢው በጣም አምላኬ ላይ ቀጥፏል፣ መልስ ልስጥ፣ እምቢ ካለ ደግሞ መልስ ልስጣችሁ ሚውት አድርጉ ምናምን ስል ወደ አወጡኝ ማለት ነው። ስለዚህ አብዬ ይሄኛው ልጅ ላንች ታዩና እኛን መልስለታለን። ግን ምንም አይችልም ምነግርሽ ነገር እና እናንተ ተውት፣ እኛን በቃዋለን። ለሱ ግን ምንም አያውቅም ምንም። ኧረ እኔ ቦልኬዋለሁ ድጋሚ እንዳይመጣ እውቀት የለውም። ዝም ብሎ ስድብ ሲጀመር የራሱ ነብይ ከእንትን ለጣዖት መስገዱን ያላወቀ ገብቶ ስለ ኢየሱስ ሊያወራ ደግሞ አይችልም። መሀይብ